ሼልተር በካናዳ ፓርት 2 ቭሎግ ገንዘብ ለምን የመጣሁት ምክንያቱም ከሼልተር ሙቭ አውት ማድረግ ስላለብኝ እዛ ላይ ተኛልኩሽ በቃ በመቶ ምናምን እየረገጠ ነው ወንድ ብቻ ነው የሚነዳው ገባሽ ከነሱ ጋር ደግሞ እኔ ኪፕ አፕ ማድረግ አልችልም ሴት ልጅ ነኝ ካናዳ ውስጥ በተለይ ደግሞ አሁን ሰው የማይረዳው ከፕሮቪንስ ይለያያል እኔ በህይወቴ ፈርቻ አላውቅም በቃ መፍራት ጀመርኩኝ ገባሽ አይ ሃቭ ቱ ኮንቲኒው በቃ ስራዬን እዛው ላይፌ እንደመቀጠል አለበት እዚህ ጋር የሆነ ነገር ፖዝ ሊያረገኝ የሚኖር ነገር አልፈልግም ገባሽ ካናዳ በዚህ ሁኔታ ላይ በጣም ጥሩ ትልቅ ስም ያላት ሀገር ናት እንደምታውቂ 4 ሰዎች ምናምን ደውለው you know what ሮዲ በቃ ትንሽ ብሬክ ሰጀስቲ ምናምን ያሉኝ ሰዎች አሉ በጣም ብዙ አበሻ ኮሚኒቲ የኛን ኮሚኒቲ ሳወራ ማለት ነው ለሼልተር ያላችሁ አመለካከት ልነግርሽ አልችልም ካናዳን ግለጫት ህይወት በካናዳ ብለሽ ባጭሩ ምን ትያለሽ የመጨረሻ ድሃ የሚያረጋ ሀገር ካናዳ ነው ካልሰራሽ ማለት ነው ገባሽ ሰላም እንደምናላችሁ ኪዲ ነኝ ከካናዳ ዛሬም በሌላ ዝግጅት ተመልሰናል የዛሬ እንግዳችን ራሷን ታስተዋውቅልናለች እናንተም እንደ ሁልጊዜው የምናቀርብላችሁ ፕሮግራም እንደምታውቁት ለሌላው ግንዛቤን ይፈጥራል ምናልባት ሰዎች ከህይወታችን አንድ የሚማሩት ነገር ይኖራል አሊያም ፕሮፌሽናሎች መጥተው ከሙያቸው የሚያካፍሉን ለእናንተ ምናልባት ይጠቅማል የምንለውን ነውና እናንተም ላይክ በማድረግ ስለምታግዙ እናመሰግናለን አዲስ ተመልካቾች ግን ሰብስክራይብ እያደረጋችሁ እንዳልሆነ ዳታው ያሳየኛል ዛሬ እንደው ሰብስክራይብ እንድታደርጉ በተጽዕኖ መጠየቅ ፈልጋለሁ ሰብስክራይብ አድርጉ ይህም ዝግጅት ሰው ምናልባት በተለይ የአንድ ሰው ህይወት ተስፋ የሚሰጥ ይሆናል ብለን ስላሰብን ላይክ በማድረስ ሰው ጋር እንዲደርስ አድርጉልን ለማለት ፈልጋለሁ እስከ መጨረሻ አብራችሁን እንድትቆዩ ጋበዝኳችሁ ረዲዬ እንዴት ነሽ ሰላም ነሽ ወይ ስለመጣሽ አክብረሽኝ በጣም አመሰግናለሁ ስላየሁሽ በጣም ደስ ብሎኛል እንኳን ደህና መጣሽ ኪዲ እንኳን ደህና ቆየሽ አመሰግናለሁ ስለጋበዝሽኝም ያው ካምባሮዲ እባላለሁ ስሜ በሜካፕ ስሜ ያው ብጠራ ደስ ይለኛል ስለዚህ ያው እንግዲህ ካናዳ ነው የምኖረው ቶሮንቶ ውስጥ የሁለት ልጆች እናት ነኝ ሜካፕ አርቲስት ነኝ ፀጉር እሰራለሁ ሂማን ሄር ሰፕላየር ነኝ ዊጎች እሰራለሁ እነዚህ ናቸው እንግዲህ ሙያዎች በጣም ነው የማመሰግነው ረዲ ዛሬ እንግዲህ የተገናኘ ነው በተለይ በቲክቶክ ላይ አንድ ቫይራል የወጣ ቪዲዮ አለሽ which is ለሴቶች አዌርነስ ይፈጥራል ለእናቶች በተለይ ለሲንግል እናቶች እጅግ በጣም የሚያበረታ ያው የፐብሊክ ኦፒኒየን እንደምታውቂው በጣም ዋይድ የሆነ አንዳንድም የሚያስቅም አንዳንድም የሚያሳዝንም የሚያበረታም ነው የሚሰጠው እና እሱንም እናያለን ብዙ ጊዜ ገና ሳንመጣ የምናስባት ካናዳ አለች ለልጆቻችን ምን አይነት ህይወት ልንፈጥርላቸው የምንችል ለራሳችንም ያው በቃ እንደሚታወቀው ከውጭ ሲታይና ውስጥ ደግሞ ገብተን ስንመለከተው የራሳችን የሆነ የሚያጋጥሙን ቻሌንጆች አሉና በዚህ አጋጣሚ ሼልተር ያላችሁ እናቶች እንዲሁም ደግሞ በቅርቡ የመጣችሁ ካላችሁ እንደምታውቁት የሃውዚንግ ሲስተሙ በጣም ሎንግ ዌይት ስለሆነ አታውቁት ምን ያህል አመት እንደምትቀመጥ ትንሽ ስለ ራስሽ አጫውችን መቼ መጣች ረዴት ከካናዳ እዚህ ቢዝነስ ውስጥ እንዴት ገባች ስለ ልጆችሽ እስቲ ስለሱ ትንሽ ንገሪ ያው የመጣሁት 2017 ነው ወደ ካናዳ የመጣሁት ኦልሞስት አሁን ወደ 9 አመት ሊጠጋ ነው እየተጠጋው ነው ተጠግቻለሁ ስለዚህ ያው መጥቼ በቃ በጣም እንትን ውስጥ ነው የገባሁት ሳየው አገሩ ላይክ ብዙ ኦፖርቹኒቲ ያለው ግን ኦፖርቹኒቲዎቹ የሆነ የሚጨበጡ አይደሉም ገባሽ አይደለ ቢካዝ ምንድነው በቃ ፋይናንሻሊ ስትራግል ታደርጊያለሽ በተለይ ላይክ እናት ሳትሆኚ ማለት ነው እና ሳየው መማር አለብሽ ትምህርት ራሱ ሁለቴ ነው ድሮፕ ያደረኩት 3 ሃይ ስኩል ማለት ነው አይ ትራይ ማይ ቤስት ለመጨረስ ግን ምንድነው እኔ ማድረግ የነበረው እየተማርኩኝ እንትን እያደረኩ ስለነበረ ያው ትምህርቱንም እንኳን የፈለኩት እውነት ለመናገር ጀስት የሀገሩን ሲስተም ምናምን ለማወቅና የሆነ ነገር አስቤ ነበረ ግን እንዳሰብኩት አልተሳካም አለመጨረሴም ብዙም እንትን አይለኝም ቢካዝ ሌላ ሀገርም ስለምኖር ስለነበረ እነዚህ ነገሮችን አልፌ ስለመጣው ለኔ ብዙም ሲስተሙን ለማወቅ ምናምንም ብዙም ይከብደኛል ብዬ አይደለም ግን አትሊስት የሆነ ነገር ለመጨበጥ ብዬ ነበር እሱ አልተሳካም ስለዚህ ወዴት ነው ያረግኩት
እንደዚህ ምንድነው የነበርኩበትም ሀገር ሆኜ ሜካፕ ለመማር በጣም ነበር የምፈልገው እና የሚገርምሽ በቃ ሰዎች ሳገኝ እንዲሁም ጓደኞች ሁላ አሉኝ እንደዚህ ሳገኛቸው ሜካፕ ሰራቸዋለሁ ምናምን በቃ የሆነ ዝም ብዬ አይቼሽ ቅንድብሽን ላስተካክልሽ ምናምን ብዬ የምለምን ሰው ነኝ። ያው የመጣሁትም ለዓላማ ስለሆነ ምንድን ነው ማድረግ ያለብኝ ብዬ አሰብኩኝ። መጀመሪያ ማሳካት ያለብኝ በቃ እዚህም ስመጣ የሆነ ነገር የራሴ ነገር እንዲኖረኝ ፕላን ነበረኝ። ግን ይህ ፕላን እንደዚህ በቀላሉ የሚሳካ አይደለም። ገባሽ? በቃ ብዙ ገንዘብ ያስፈልገኛል ብዬ አሰብኩኝ። ስለዚህ ኦኬ ለመጀመሪያ ግን ያው ሜካፕ አርቲስት የመሆን ህልም ስላለኝ ለምን ሜካፔን መጀመሪያ አላሳካም ብዬ ቀጥታ እንደመጣው ወዲያውኑ ክላስ ነው የጀመርኩት ማለት ነው። የ3 ወር ኮርስ ወሰድኩኝ። ከዛ በኋላ በቃ ራሴን ሰዎችን እየሰራው ጓደኞቼ ደስ የሚለው አካባቢ ያሉት ብዙዎቹ በአርት ውስጥ ያሉ ናቸው ነው ዘፋኝ እንደዚህ ትራዲሽናል እስክስታ የሚመቱ ወይ ደግሞ ዳንሰኛ እንደዚህ አይነት ነገር ግሩፕ ስላለው ውጭስ ጠቀመኝ ማለት ነው። ከዛ በቃ እንደዛ እያረኩኝ ያው ቢዝነሴን እያሳደግኩት መጣው። ኦንቶፕታ ደግሞ ሳይድ ስራ ሰራለሁኝ ማለት ነው። ቢካዝ ሜካፕ አርቲስቱ ፉል ታይም የምትሰሪበት ስራ ስላልነበረ ሜካፕ አርቲስት እየሰራው ከዛ እንትን ሰራለሁ። የተለያዩ ኢቨንቶች ሰራ ነበረ። አንድ እዚህ እንዲሁም ቶሮንቶ ውስጥ በጣም የታወቀች እዚህ የምትባላለች እሷ በጣም ብዙ አበሾች ታሰራለች። እሷ ጋር ምሰራለው። ዳውንታውን እንደዚህ ሌሎች ስራዎችን እሰራለሁ። እንደዚህ ሻርማ ሃውስ እንደዚህ ካሽር ምናምን አለ አይደል ኤኒቲንግ በቃ ስራ እሰራለሁ። ባለኝ ሰዓት ደግሞ ትንሽ ሰዓት ካለችኝ ኡበር ኢትስ እሰራለሁ። እንደዚህ ዴሊቨሪ ማለት ነው። ዴሊቨሪ ሰርቻለሁ። እንዲሁም በዛ ሰዓት ሴት አልነበረም እንደዚህ ሴት ዴሊቨሪ የሚሰራ ሳደርስላቸው ሰው ሻክ ነበር የሚያደርገው ደንግጦ ማለት ነው። ከዛ እንደዛ እየሰራው ከዛ ትንሽ ቆይቼ ኡበር ኢትሱን እንትን ብዬ ሞር ገንዘብ የምታገኘው ያው ምንድነው ኡበር ፓሴንጀር ብትሰሪ የሚለውን ሰዎች ስጠይቅ ወንዶች ጓደኞቼ ምናምን ስጠይቃቸው እሺ ብዬ ደግሞ ወደ ኡበር ፓሴንጀሩ ገባው። ግን አልወደድኩትም እውነት እንደሌሎቹ ስራ ምንም ልወደው አልቻልኩም። በጣም መንገድ ላይ በቃ ሃይዌይ ላይ ነው ሁሌ የምትውዩ ምናምን እና በጣም ያስፈራል እውነት። እኔ መኪና ስነዳ ላይክ እንዲሁም እንደዚህ ሌላ ነገር ቦታ ሲሄድ ምናምን አልፈራም ነበረ። ግን በቃ ወደ ኤርፖርት አካባቢ ምናምን ሰው በቃ ላይክ ይሄ እንደዚህ እንደ ቀለበት መንገድ ነው የሚባለው እንደ ቀለበት መንገድ አይነቱ ላይ እዛ ላይ ተይኛልኩሽ በቃ በመቶ ምናምን እየረገጠ ነው። ወንድ ብቻ ነው የሚነዳው ገባሽ? ከነሱ ጋር ደግሞ እኔ ኪፓፕ ማድረግ አልችልም፣ ሴት ልጅ ነኝ። ከዛ ነው ይሄ ነገር በጣም እኔ በህይወቴ ፈርቻ አላውቅም። በቃ መፍራት ጀመርኩኝ። እንደምንም ብዬ ከዚህ ስራ መውጣት አለብኝ በቃ ብዬ ድጋሜ ሌላ ሀሳብ በቃ ማለት ነው። ከዛ እያልኩኝ ያው ፀጉር እንትን ምንድነው ሜካፕ እየሰራው አንዳንድ ሰዎች ያው ፀጉር ሰራ እችላለሁ ግን አልወድም ስላቸው ኧረ ያሳድግሻል ምናምን ብለው እንዲሁም አንዳንድ ሰዎች ፑሽ አደረጉኝ አራውንድ ያሉ ሰዎች። ከዛ ብዬ በቃ ፀጉር እንደዚህ እየጀመርኩ እያለ ገና ኮቪድ መጣ ማለት ነው። ኮቪድ ሲመጣ ምን ጠቀመኝ እንትን ሎክዳውን ነበር አይደል ሁሉም ፀጉር ቤት ምናምን። ከዛ በዛ ሰዓት በኮቪድ ሰዓት ያው ዲሊቨሪ ባለኝ ሰዓት ዝም ብዬ ዲሊቨሪ ሰራለሁ አሪፍ ስለሚከፍሉ ማለት ነው። ልክ የኮቪዱ ነገር ትንሽ እየተረጋጋ ሲመጣ ስቲል ግን ፀጉር ቤቶች ዝግ ስለሆነ ስለማይፈቀድ ምን አደረግኩኝ እንትን ቤት ውስጥ ክላይንት መቀበል ጀመርኩ ማለት ነው። እና ፀጉር ቤት ሁሉ ቦታ ዝግ ስለነበረ በቃ ከየትም ከድፍን ቶሮንቶ ሰው መምጣት ጀመረ እኔ ጋ ማለት ነው። በቃ የዛኔ ነው ትልቁ እንትን የሰክሰስ የመጀመሪያ ብምለው ኮቪድ ነው ለእኔ ማለት ነው። ከዛ ሰው በጣም ከብዙ ቦታ እየመጡ እኔ ጋር መሰራት ጀመሩ። ከዛ በቃ አልወደድኩትም እንደዛ እየሰራው የሆነ በቃ አለ አይደለ ብዙ ሰዓት እቆያለሁ። በጣም ነው ጊዜ የሚወስድብኝ ማስከፍለው ገንዘብና እንትኔ አልመጣጠናለኝ ማለት ነው። ከዛ በቃ ምን ላድርግ ብዬ ኦኬ ዋይናት ጥሩ ገንዘብ ለማስከፈል ደግሞ ኢንስታግራም ላይ እንደዚህ ሶሻል ሚዲያ ለማያቸው በጣም ፕሮፌሽናል እና ቆንጆ ስራዎች እንደነዚህ ይህን ስራ ለማምጣት ምን ማድረግ አለብኝ ብዬ በቃ ከራሴ ጋር እንትን እያደረኩኝ ስራዎችን አፕግሬድ እያረኩኝ ያው ፕራይስ እየጨመርኩኝ ምን እያልኩ መስራት እንትን ማለት ጀመርኩ ማለት ነው። ከዛ በቃ እንደዛ እያረኩኝ ራሴን አሳደግኩኝ ከፀጉሩ ቀጥሎ። ከዛ በቃ ያው ትዳር ውስጥ ገባው። ትዳር ውስጥ ገብቼ ደግሞ ያው ለመጀመሪያ ልጄን ወለድኩኝ። ልጄን ከወለድኩ በኋላ ደግሞ ያው እንትኑን ስራዬን ማቆም አልቻልኩም። ለምን እንደዚህ አይነት ስራ ስለወለድሽ ምናምን የምታቆም ያለው ቢካዝ ክላይንቶችሽ ብዙ ጊዜ ከሌላ ሀገር ዜጎች ነበሩ። ላይክ 99% የሌላ ሀገር ዜጎች ነበሩ እና ከነሱ ጋር ሌላ ሰው አንድ ሰው ከለመዱ ሌላ ጋር ለካ መሄድ አይፈልጉም። እንደዛ እንዳለ አላውቅም ገባሽ? የመጀመሪያ ቢዝነስ ነው ፀጉርና
ከዛ በቃ መቼ ነው የምትከፍቹ ምናምን ላይክ ለካ በእነሱ እንትን አንድ ሴት ከወለደች ወዲያውኑ በወርሽ ምናምን ወደ ስራሽ ተመልሰሽ እነሱ ይጠብቁሻል። አሀ ለካ እንደዛ ነው እንዲ ያልኩኝና በቃ ወዲያውኑ ወደ ስራ መመለስ አለብኝ ብዬ በቃ የሆነ ቤት ውስጥ የሆነ ፀጉር ቤት ያላት ጓደኛ አለችኝ። እሷ ጋር ተከራይቼ ቅዳሜና ሁለት ቀን ብቻ መቀበል ጀመርኩ ማለት ነው። ከዛ በቃ በየሁለት ቀን እየቀጠልኩ ሁለተኛም ልጅ መጣ። ሁለተኛ ልጅም ሲመጣ ግን ብዙም እንደ ድሮ መቀጠል አልቻልኩም በአንዳንድ ነገሮች ምክንያት ማለት ነው። ከዛ በቃ ከተወሰነ ጊዜ በኋላ ሁለተኛ ከተወለደ በኋላ ትንሽ ቆይቼ ያው የተወሰነ አለመግባባት አይባል እውነት ለመናገር ክሬዲቱን ላለመውሰድ ሳይሆን የልጆች አባት በጣም ጥሩ ሰው ነው። ይሄ እንደ ቲፒካል ሀበሻ ምናምን አይደለም። ቢዝነስ ውስጥ በጣም ኢንቮልቭ አድርጓል። ብዙ ረግቶ አግዞኛል ማለት ነው። እንደ አባት ለአንድ ሰዓት ለሁለት ሰዓት እንኳን ልጆቻቸውን የሚይዙ የሚያጉረመርሙ ወንዶች አሉ። እሱ ቅዳሜና እሑድ ከሰራ እንትን ብሎ ቀጥ አድርጎ ነው ልጁን በተለይ ሴቷን እየያዘ ቢዝነሴ ላይ ኢንቮልቭ ያደረግ ነበረ። እንደዚህ አርጊ። ግን ያው አንዳንዴ ሳታስቢ ሰዎች ነን የሆነ ነገር የማይሆን ለትዳራችን የማይጠቅም ነገር ውስጥ ገባ። እኔም ለማገዝ ሞከርኩ፣ ብዙ ነገር አልሆነም። ለልጄም ጥሩ ነገር አይደለም ያ ነገር፣ ለራሴም ጥሩ አይደለም። የራሴንም ጤና እንደገና ልጆቼንም መጠበቅ ስላለብኝ በቃ የማይሆን ነገር ነው። በምክርም በምንም ሊመለስ አንዳንድ ሰው አላ ፍላጎት ያለው ሰው የሆነ ነገር ላይ ልቀይር ስትዩ መቀየር የሚፈልግ ሰው አለ አይደል? ፍላጎት ራሱ ማሳየት አለበት። ገባሽ? አንዳንድ ሰው ደግሞ አይፈልግም። የማይፈልግ ከሆነ ደግሞ በግዴታ ሙጭጭ ማለት የለብሽም። ኢነርጂሽን ነው የምትጨርሽው። ስለዚህ እኔ በዛ ሲቹዌሽን ውስጥ የራሴን ነገር እንትን ማድረግ አልፈልግም። ገባሽ? አይ ሃቭ ቱ ኮንቲኒው በቃ ስራዬን እዛው ላይፌ እንደመቀጠል አለበት። እዚህ ጋር የሆነ ነገር ፖዝ ሊያደርገኝ የሚኖር ነገር አልፈልግም። ገባሽ? ምን አደረግኩኝ? በቃ ከዛ በቃ መጨረሻ ላይ በዚህም በዛም ብዬ ሼልተር ገባው። ሼልተር ሳይሆን መጀመሪያ ሆቴል ነው የገባ ነው። ሆቴል ገባን ምናምን በቃ ሆቴል ያው ብዙ ሰው ሆቴል ስትዩ ምቹ ይመስለዋል። አራውንድሽ ያለ ሰው ምናምን ራሱ ሆቴል ቁጭ ብለሽ በቃ ይጸዳልሻል ምናምን ነው የሚሉት። ግን ያን ውስጥ ያለውን ሪል ስትራግል አያዩም። አሁን ለምሳሌ ኤቭሪዴይ ነበር ሱፐር ማርኬት የሚሄደው። ኤቭሪዴይ ወተት ከአንድ በላይ አይዝልኝም። ገባሽ? ልጆች ወተት ይጠጣሉ። ፍሪጅ ውስጥ የሆቴል ፍሪጅ ነው ያለችው። ኩክ የምታረጊው እንደዚህ በፕሬሸር ኩከር ምናምን እና ምቹ በቃ ይሄ ምቹ ኪችን በተለይ ልጅ ሲኖርሽ ኤኒታይም የሆነ ነገር አድርገሽ እንትን የምትዩ ነገር አልነበረም። ከዛ በቃ እዛ ሆኜ ጨነቀኝ። ምንድን ነው እዚህ ስራ የለመድኩኝ ነኝ ቁጭ ማለት ልጅም ይዤ ስራዬም ሊቆም አይችልም እና ምንድን ነው ማድረገው ምናምን ስል በቃ እንትን አለኝ። ይሄ አልተኛም። የሆነ ነገር ስራዬ ላይ ራሴ ላይ የሚመለከት ነገር በደንብ ነው የምሰራው። ከዛ ሳስበው በቃ እዚህ ሆኜ ደግሞ ክላይንት መቀበል አልችልም። ዋትስ ኔክስት ብዬ ሳስብ 2022 ላይ ሂውማን ሄር ሸጥ ነበረ ማለት ነው። ዋይናት ላይክ አሁን እኔ ከስተመር መቀበል ስለማልችል ሂውማን ሄር ለምን እያመጣው አልሸጥም ቁጭ ከምል ነገር ብዬ ሂውማን ሄር ድጋሚ መሸጥ ጀመርኩኝ። ግን ሂውማን ሄሩን ሳላመጣ ግን ምን ማድረግ ጀመርኩ? አንዳንድ ክላይንቶች በጣም አስቸገሩ። ሌላ ሰው ጋር አይሄዱ በቃ ኤኒዌር ያለሽበትም ምንም ቢሆን ምንም ውስጥ ተከተለውሽ የሚመጡ ከስተመሮች አሉ። አይገርምም? የሌላ ሀገር ዜጎች ዲያር ሶሎ በቃ ሎያል ናቸው ብልሽ ሎያል ነው። የጥፍር ክላይንት ካላቸው ሌላ ሰው ጋር ይሄዱ። በቃ እንደ ባልና ሚስት እንዲህ ተጣብቀውሽ ነው ፎርኤቨር አብረውሽ የሚሄዱት ማለት ነው። እና የጥፍር አሁን ካላቸው ለምሳሌ እኔ ብሰራ ጥፍር እሰራለሁ ብላቸው እኔ ጋር አይመጡም። በቃ እዛችኛዋ ጋር ነው የሚሄዱት። ገባሽ? እንደዚህ የአይላሽ በቃ እንትን አላቸው ማለት ነው። እና እዚህ እዛ ምናምን መሄድ አይወዱም። ከዛ አንዳንዶች ደግሞ በቃ ኢትስ ኦኬ እኔ ሆቴል ነኝ አለ። አንዳንዶቹ እንዲሁም እንደ ፋሚሊ ሁላ ስለሆኑ ሆቴል ስለሆንኩ ምናምን ኢትስ ኦኬ ሆቴልም እኮ ምናምን መስራት ይቻላል ምናምን ብላ አንድ እንዲሁም እንደዚህ የዴኬር እንትን ነገር ናት፣ የሆነ ማናጀር ነገር ናት። እና ትችያለሽ እኮ ምናምን ስትለኝ በኢሜል እኮ ነው የምናወራው ማለት ነው ከእሷ ጋር ከክላይንቶቼ ጋር በኢሜል ነው የምናወራው ብዙ ጊዜ። ከዛ ሽብዬ በቃ ወዲያውኑ የተወሰኑ ሰዎች እኔ ጋር አበሾችም አሉ፣ ሌላ ጋር ማይሄዱ አንድ ሁለት አበሻ አሉ የትም መሄድ የማይፈልጉ። እነሱን አድርጌ ሆቴል እየመጡ ራሱ ሰራ ነበር። ሁለቱ ልጆች አብረውኝ ነበሩ። ዴኬር ስለማይሄዱ ስለነበር በቃ እሱም ችግር ሆነ። ገባሽ? እኔ ደግሞ ዲስትራክሽን ነገር አልወድም። እየሰራው ስራዬ ላይ ፎከስ ማድረግ ነው የምፈልገው። ምን አደረግኩኝ? በቃ ያው እንትኖቼ ሉዝ ከማድረግ ለእኔ ባይጠቅመኝም ምን አረግኩኝ? ቤቢሲት ሃይር አረግኩኝ።
ቤቢሲት ሃይር እያረኩኝ እዛው ደስ የሚለው ሆቴሌ መኝታ ክፍልና ሳሎን ነበረው። ስለዚህ እኔ መኝታ ክፍል እሰራለሁ፣ ሳሎን ሆኖ እነሱ ልጆችን ጀስት ማጫወት ምናምን ነው፣ ምግባቸው ምናምን ሬዲ አድርጌ እንዲያዩላቸው፣ በመሀል ደግሞ ዳይፐር እንዲቀይሩ ምናምን ምናምን እንጂ ከዛ ውጭ እንደዚህ ሌላ ምግብ እንዲሰሩ ምናምን ቢሉም አይችሉም ሆቴል ስለሆነ ብዬ እንደዛ እያደረኩኝ የተወሰነ ጊዜ ሄድን። እንደዛ እያደረኩ እዛ ክላይንት የተቀበልኩኝ እንዲሁም አዳዲስ ክላይንቱን ለመምጣት ጀመሩ እዛ ማለት ነው ሆቴል። ከዛ በቃ እንደዛ እየሰራው ያው ወደ ሼልተር ደግሞ ሙቭ ስናደርግ ሼልተር ደግሞ ሰው እንትን አይፈቀድም የኛ ሼልተር። ያው እንዲሁም የተወሰነ መጀመሪያ እንደመጣው የሆነ 1-2 ጓደኞቼ ምናምን አምጥቼ ነበረ ጀስት ነው፣ ግን አይፈቀድም እኛ ጋር ቪዚተር ማለት ነው። በር ላይ ታች ነው እንትን ማለት ያለባቸው። ሶ በቃ እዚህ ሆኜ ደግሞ አላቅ ሰውን ስጠይቅ 2 ዓመት 3 ዓመት ነው የኖርን ነው ምናምን ይሉሻል ማለት ነው። እና እዚህ ሆኜ ራሱ በቃ ዊግ ላይክ ሂውማን ሄር መሸጥ እንትን ነው ላይክ ትርፍ ነው የምታገኝበት። አሁን እኔ ፀጉር ብሰራ በጣም ነው አትራፊ የሆነው፣ ቢካዝ ጉልበቴን ብቻ ነው እዚህ ጋር ማፈሰው፣ ሙሉ ገንዘቡ እኔ ጋር ነው ገቢ የሚሆነው። ሂማን ሄር ግን ሲሆን የምሸጣቸው ሂማን ሄሮቼ ማለት ነው ውድ ስለሆኑ ያንን ገንዘብ በቃ ትርፍ ነው እኔ ጋር የሚመጣው። ያቺ ትርፍ ይሄን ያህል የምትያት አለ መጥቼ ልጆቼ ጋር ማጠፋው፣ ገባሽ? ላይክ ማጠፋው ስልሽ መንግስት ብር ኦፍኮርስ ይሰጣል፣ ግን ኤክስትራ የሚፈልጉት ነገር መጮቻ ቦታ አዝናናቸዋለሁ ምናምን ምናምን፣ ገባሽ? የሚፈልጉትን ነገር ከራሴ ኤክስትራ እየጨመርኩ አደርግላቸዋለሁ ማለት ነው። ሶ ሳስበው ባይዘው ይሄንን ሀሳብ የመጣልኝ ሆቴል ሆኜ ነው። እንዲሁም ግን ለሆነ ሰው አማክሬ ዲያንቺ ምንድነው ኢንቨስት ያንን አንዱ ላይ ሙጭጫቲም እንዴ ምናምን ብሎ እንዳይቀልድ የሆነ ልጅ ሲነግረኝ እውነትም አሳነፈኝ። እንዲሁም ለምን ሰነፍኩ አልኩኝ። ዊግ መስራት እዛ ሆኜ ነበር ያሰብኩት፣ ላይክ ዊግ እየሰራው ራሴ መሸጥ ማለት ነው ዊጉን። እና ከዛ ምን አሰነፈኝ እዚህም ቁጭ ከምል ብዬ ወዲያውኑ ደግሞ እዚህ መጥቼ ወዲያውኑ ዊግ እንትን ክላስ ጀመርኩ። 2-3 ቦታ ተማርኩኝ። ብዙም ይሄ ወርዝ የሚያደርግ አልነበረም፣ ግን በቃ ነው ግዴታ ራሴም እንትን ማለት ማምጣት ስላለብኝ ፕራክቲስ እያደረኩ ምናምን ደግሞ ዊግ መስራት ጀመርኩኝ ማለት ነው። which አሁን እኔ ክላይንት ከስተመር ስለሌለኝ ፀጉር የምሰራው የሆነ ገቢና ቢዝነሴ ጀስት እንዲሄድ ማለት ነው። ላይክ ገንዘቡ ብቻ እንዲመጣ ሳይሆን ብዙ ገንዘብ ሳይሆን የምፈልገው አትሊስት ቀስ እያለ ቢልድ አፕ ለማድረግ ማለት ነው። ገባሽ ሀሳቤ? እንጂ ይሄ ገንዘብ ፈልጌ ምናምን ሳይሆን ጀስት እንትኑን ለማድረግ ማለት ነው። ሶ ይሄን ይመስላል እንግዲህ ያው እስካሁን እዚህ ሼልተር ነን ማለት ነው። ኪዲ የሼልተር ህይወት ሼልተር ስንል ለምሳሌ ጊዜያዊ ማረፊያ ነው። ምናልባት በሌላ ሀገር የሚመለከቱም ሰዎች ምን ማለት ነው ሼልተር እንዳይሉ፣ ጊዜያዊ መቆያ መንግስት በህይወት አጋጣሚ ልክ እንዳንቺ ለምሳሌ በትዳርም ሊሆን ይችላል። ብዙ ጊዜ ደግሞ በተለይ ደግሞ ዶሜስቲክ ቫይለንስ ሲኖር ሴቷን የሚያስቀምጥበት ወይም ደግሞ በአጋጣሚ እንደዚህ የፋሚሊ ችግር ግዴታ ከዛ መኖር የሚቀመጥበት ነው። እና የሼልተር ህይወት ከልጅ ጋር ምን ይመስላል? ለምን መግቢያ ላይ እንደተናገርኩት በካናዳ ላይ ሆምለስ መሆን ከ2 ልጆች ጋር ብለሽ የሰጠሽው ታይትል በጣም ብዙ ሰዎችን አነጋጋሪ ሆኗል። እውነት ነው በካናዳ ላይ ሆምለስ ላይፍ ነው ወይ ከልጆች ጋር የምትመሪው የሚል እስቲ ግልጽ እናድርገው እዚህ ጋር። ምን ይመስላል ህይወቱስ? እንዴት አየሽው? አይኖ ስለ ስራሽ በደንብ ነግረሽናል። አሁን ደግሞ ምን ይመስላል? ሌሎች ሴቶች ሌሎች እናቶችስ ከአንቺ ምን እንዲማሩ ነው ይሄንን ፕሮግራም የሰራሽው ይሄንን ቪዲዮ? ያ ጥሩ ጥያቄ ነው ኪዲ። የሚገርምሽ እዚህ እንትኑን ፍሎጉን የሰራሁት ለ2 ነገር ነው። አንደኛ ምን አሰብኩኝ፣ በጣም ብዙ አበሻ ኮሚኒቲ የኛን ኮሚኒቲ ሳወራ ማለት ነው ለሼልተር ያላቸው አመለካከት ልነግርሽ አልችልም። እንዲሁም ላይክ ሼልተር አክሰሱ ቀላል አይደለም። እንደዚህ ዝም ብለሽ ግብት የምትይበት አይደለም። ብዙ ኬዞች ያስፈልጉሻል። እንደዛ ኬዝ ሆኖ ራሱ እነሱ ፑሽ የሚያደርጉሽ በራስሽ ስትራግል አድርገሽ እንድትኖሪ ነው እንጂ ሼልተር እንድትገቢ አይፈልጉም። ካለው አሁን ከህዝቡ ብዛትም የተነሳ ሼልተር ሞልቶ ያው እንትን ባለው ማለት ነው። እና በእኛ የሌላ ሀገር ዜጋ እንዲሁም ሼልተርን በጣም ኢንጆይ ያደርጉታል ሲመጡ። ኦልሬዲ የሆነ ሀፕን ተፈጠረ ህይወትሽ ላይ አይደል? ሶ መተሽ በቃ መኖር አለብሽ ምናምን። እና በእኛ ኮሚኒቲ ሼልተር ናት ምን እሷ ሼልተር በቃ የሆነ አለ አይደለ የሆነ እንዴት እንደሚታይ እንዴት አድርጌ እንደምገልጽልሽ አላውቅም። አሁን አንድ ሴት እኔ ለምሳሌ እውነት ለመናገር ማለት አሁን ማጋነን እኛ ሀገር በእኛ ኮሚኒቲ ያው እችላለሁ አረጋለሁ የሚል ሰው ትንሽ እንደ ጉራ እንትን ሊባል ይችላል።
እኔ አሁን እውነት ለመናገር ሼልተር ባልገባ ኖሮ 2 ቤድሩም የሚሆን 3 ቤድሩም ራሱ አፎርድ አደርጋለሁ ማለት ነው። ግን እንደዛ አፎርድ አደርጋለሁ ስልሽ አፈርድሜ የጋጥኩኝ የሰራው ለልጆቼ ግን ጊዜ የለኝም። ልጆቼን ዞር ብዬ አላያቸውም። ወይ ፋስት ፉድ ምግብ እየበሉ ነው፣ ለእነሱ ጊዜ የሚባል የለኝም። ከእነሱ ጋር የምጫወትበት በጣም ህፃናት ናቸው። ገባሽ? ስለዚህ ይሄንን ነገር ለመምረጥ ለእኔ መንግስት ምቹ ነገር አድርጎልኛል። ከልጆቼ ጋር ጊዜ እንዲኖረኝ ለእነሱ ጥሩ ምግብ ሄልቲ ምግብ እየሰራው ምናምን እንትን ድል ማለት ነው። ከእነሱ ጋር ጥሩ ታይም ስፔንት እንዳረግ እኮ መንግስት ለዚህ ነው አይደለ እንደዚህ ሼልተሮችን እንትን ያደረገው። ስለዚህ እኔ ምን አሰብኩኝ፣ ብሩ እየሰራ መምጣቱ ሳይሆን እስከሚያድጉ ድረስ በዛ ላይ ደግሞ እርዳታ ካገኘው ዋይናት ቤት ክራይ የሚከፍልልኝ እንትን ካገኘሁኝ አትሊስት ለተወሰነ ጊዜ ፍቅር እየሰጧቸው እነዚህ ልጆች የሆነ ደረጃ ላይ እስከሚደርሱ ለዛ በደንብ ነው የሚጠቅመው። ብዙ ሰዎች ግን አክሰሱን እያገኙ በቤተሰብ ላይክ ቤት ክራይ የሚከፍልልሽ ነው የሚመስልሽ። አንድ ቀን እኮ ላይክ ሳምንት ብታድሪ ሊያሳድሩሽ የማይችሉ ሰዎች ናቸው። ገባሽ? ማንም ሰው ማለት ነው። ጓደኛም ከኪሱ አውጥቶ የሚከፍልልሽ ይመስል ሼልተር እኮ ለልጆች ምናምን ይልሻል። ወደ ሌላው ስንሄድ ደግሞ ሼልተር ለልጆች መጥፎ ነው አይደለም። በተለይ የፋሚሊ ሼልተር አሁን ለምሳሌ ሲንግል፣ አሁን እኔ ገና እንደመጣውኝ እንዲሁም ጥሩ ሼልተር ነበር የገባሁት። ምንድን ነው እንትን የሚባል የግል እንትን ነው ላይክ ሃውስ ነው እንደ ሼልተር የግል ስለሆነ ማለት ነው። አሉ እንደዚህ የመንግስት ሼልተር ሆኖ ትልቅ ነው፣ በጣም ያስጠላል። ጤነኛውም እብዱ ምናምን አልጋ እንዲህ ተደርድሮ እንደዛ ነው የምትሰኘው። እንደዛ ከሆነ እውነትም ማንም ሴት እኔም ራሱ አሁን አልደፍሬ አልገባበትም። ፋሚሊ ሼልተር ግን ሲሆን እንደምታዩ የራሽን በር ዘግተሽ፣ እንዲሁም አንዳንድ ሼልተሮች ኪችን ውስጥ ቤት ውስጥ ኪችን አላቸው። በቃ እንደ ቤት ማለት ነው። የኛ አሁን ትንሽ ለየት የሚያደርገው ኪችን ትንሽ ከኔ ቤት ወጥቼ ነው ኪችን ሼር የማደርገው። ሽንት ቤትና እንደዚህ ባኞ ለብቻዬ ነው። ሩሜ ላይ ባችለር በይው ኪችን የለውም እንጂ እንደ ባችለር ነው። ገባሽ? ስለዚህ ልጆች ደግሞ ይጠይቁሻል። ልጄ ትጠይቀኛለች። የሚገርምሽ ላይክ ትልቅ ቤት ምናምን ነገር ኬት እንደሚያመጡት ወሬውን አላውቅም። እና ይጠይቁሻል ማለት ነው። ግን እንደዛ ሲጠይቁኝም ምን ታደርጊያቸዋለሽ? በጣም ዲስትራክትድ ይሆናሉ በልጆች። ምን ታደርጊያቸዋለሽ? እዚህ አውጣቸዋለሁ ማለት ነው። በር ላይ እንዳለ ምንድነው ሼልተሩ ሙሉ በልጆች የተከበል የፋሚሊ ስለሆነ ልጆች አሉ እንዳለ ማለት ነው። ውጥት ስትይ በቃ ከልጆች ጋር ሲጫወቱ ምናምን ይረሱታል። ላይክ አዝሎንጋዝ ጥሩ አንድ ልጅ ጥሩ ምግብ ከበላ፣ ጥሩ ልብስ ከለበሰ፣ ጥሩ ትምህርት ቤት ከሄደ ምናምን ዋና ኢምፖርታንት ነገር ይሄ ነው። ጥሩ ኢንቫይሮንመንት ላይ ካለ ማለት ነው። ኢንቫይሮንመንቱ ደግሞ እኔ አሁን መርጬ ነው። እታች ለምሳሌ እኔ እታች ጋር አሉ አንዳንድ የሚያጨሱ ሰዎች፣ አዲክሽን ውስጥ ያሉ እናቶች በጣም ብዙ አይደሉም። በጣም እንደዚህ አይነት በጣም የበዛ ከሆኑ ስፔሻል ሼልተር አለ ራሱ ማለት ነው። ሰው የሆነ ላይክ ሙሉ ኢንፎርሜሽን ሳይኖረው ኦፍኮርስ ኬዝ ወርከርሽ የሚሆን ጠበቃ ወይ ሌላ ነገር ሼልተር እንዳትገቢ ነው የሚፈልጉት። ለምን አያበረታቱሽም? ሰው እንዲገባ ስለማይፈልጉ በራስሽ ስትራግል እንታረጊ ስለሚፈልጉ ማለት ነው። እና እንደነሱ አይነት ሰዎች እነዚህ አግሬሲቭ የሆኑ ሰዎች ስፔሻል ሼልተር አላቸው ማለት ነው ራሱ። ስለዚህ ይሄ የሚያስፈራ ነገር ምናምን አይደለም። ልጆች ይጫወታሉ። ጤነኛ ልጆች ነው ያሉት። የልጆች ፕሮግራም አለ። ሰመር ላይ በጣም ብዙ አክቲቪቲ አለ። የተለያየ ቦታ ይወስዱሻል ምናምን እና ልጆቼ ከማንም በላይ እኔ እንዲሁም እንደ እንትን አይደለም የምኖረው። ከድሮ እጄ ላይ ይሄ በጣም ብዙ ብር ነው በወር ማጠፋው ላይክ የልጆቼ ገንዘብ ሁላ ሳይበቃኝ ማለት ነው። ለምን ይሄ የልጆቼ ገንዘብ ላይ ቀናንሶ እዛ ማድረግ አልፈልግም። ልጆቼ በቃ በቂ የሆነ ጤነኛ ምግብ የሚፈልጉትን ነገር አደርግላቸዋለሁ ማለት ነው። ጓደኞቼ ራሱ ያውቃሉ። አራውንድ ያሉ ሰዎች እንዴት ለልጆቼ ምግብ ምን አይነት እንደምሰራ እንዴት እንደምጨነቅ ምናምን በደንብ ነው የሚያውቁት። ገባሽ? ስለዚህ ሼልተር መጥፎ ሆኖ ስለሚታይ ይሄንን ነገር በቃ መስበር ፈለኩኝ ማለት ነው። ኖርማል አሁን ብዙ አንድ ሴት እንዴት ነው ባሏ ሁሌ እየደበደባት የምትኖር ሴት አለች። ለልጄ ስትል የምትል አለች። ልጇ ምን እየተማረ ነው? ገባሻ? ለልጅሽ ሳይሆን ልጅሽ መጥፎ ነገር እያየ ነው የሚያድገው። ሙቮን ማድረግ አትችልም። ለልጄ ሳይሆን ሼልተሩን ጠልታው ሼልተርን እንደ መጥፎ እንደ በቃ እንዴ ለዚህ እኮ ነው ሼልተር እንትን የተባለው። እውነቴን ነው ማለት አሁን እኔ ሰዎችን ተፋቱ ምናምን ብዬ ተፋቱ ወይ ደግሞ እንትን ላለማለት ሳይሆን እኔ የወጣሁበት ምክንያት የልጆቼ አባት ላይ አንዳንድ አግሬሲቭ ነገር ላይ ልጄ የመጨነቅ ሴቷ ልጄ የመጨነቅና የማይሆን ጥያቄ ሲያድርባት ምናምን ይሄ ነገር መቀጠል የለብኝም ወዲያው ነው ከሮፍ ያደረኩት ማለት ነው እንጂ አባቷ በጣም ነው አባታቸው በጣም ይወዳቸዋል አባታቸው ይወዳቸዋል እያልኩ
እዚህ ጋር ስድብ፣ አግሬሲቭነት፣ ሌሎች መጥፎ ነገሮች እያስተማርኩኝ ምኑን ነው እንትን ምለው? ምኑን ነው ለልጆች የተጨነኩት? አይምሯቸውን ነፃ ነው የሚያውቁት። አባታቸውን በፈለጉት ሰዓት ያገኙታል። ከአባት ጋር የመከልከል እንትን አልልም፣ አዝሎን ጋር ጤነኛ እስከሆነ ድረስ። ከዛ በኋላ ደግሞ ምንድን ነው ይጫወታሉ። ልጅ ጨዋታ ካየ ልጅ ካየ ሁሉ ነገር ነው የሚረሳው። እውነቴን ነው ማለት ነው። እና ብዙ እናቶች እንደዚህ መውጣት እየፈለጉ ምናምን ወይ ደግሞ ሼልተር ላለመግባት ስትራግል እያደረጉ በቃ 2 ስራ ምናምን እየሰሩ ለልጆቻቸውም ለመጫወትም እንትንም ከልጆቻቸው ጋር በቃ ኳሊቲ ታይም ማሳለፍ ጊዜ የሌላቸው እናቶች አሉ። ለምን? ሼልተርን ጠልተውት። ጓደኛ አትግቢ ይልሻል፣ ቤተሰብ መጥፎ ነው ካለሽ ለምን የቤት ኪራይ አይከፍሉላቸውም? ገባሽ? 5 ሳንቲም ያንቺን ኑሮ የማይኖርልሽ ሰው ነው ህይወትሽ ላይ መጥቶ እኔ ልኖርልሽ ይልሻል ማለት ነው። ገባሽ አይደል? ስለዚህ እንደዚህ አይነት ኦፖርቹኒቲዎች አሉ። አክሰሱን ካገኛችሁ እናቶች በጣም ስትራግል የምታደርጉ በተለያየ ነገር ሼልተር የሚያስገባ ኬዝ ካላችሁ እኔ ጎሄድ ነው የምላችሁ። ምንም የሚያሳፍር ነገር የለውም። ቤታችሁን እንደ ቤታችሁ ጽድት አድርጋችሁ ላይ ከአንዳንድ ሰውን ዛሬ እወጣለሁ ነገ እወጣለሁ ብሎ ሞልወያ የማይገዛ አለ፣ መጥረጊያም የማይገዛ አለ። በቃ እንደ ቤት ከሰከንድ አንድ የሚሆን ምናምን ኖርማል በቃ ልጆቻችሁን ኮንፈርት አድርጋችሁ በዛ ላይ ሆናችሁ ራሱ ሼልተር ሆኖ ጊዜያችሁን ማሳለፊያ ካጣችሁ መማር ትምህርቶች አሉ። ገቨርንመንት ፈንድድ ብዙ አይነት ትምህርቶች አሉ። እንደሱን እየተማሩ እንትን ማድረግ ይችላሉ ማለት ነው። ሁለተኛ ደግሞ ምን አልኩኝ? እኔ አሁን አፍሬበት ስላንዳልኩሽ እኔ በጣም ፕራውድ ነኝ። ኑሬን ራሴ ስለምኖር ስለሌላው የምጨነቅ ሰው አይደለሁም። በህይወቴ ተጨንቄ ለሰው አልኖርም። ባይ ዘ ዌይ ማለት ከራሴ ከምወደው ነገር ሰው ምን ይለኛል ብዬ በህይወቴ ኖሬ አላውቅም። ጓደኞቼ በደንብ ነው የሚያውቁት ማለት ነው። ስለዚህ ራሴ የምኖረውን ኑሮ ሊያሳፍረኝ አይገባም። ገባሽ አይደል? ከዚህ የባሰ እንዴ ይሄንን ሼልተር ብዬ ካማረርኩኝ ከዚህ የባሰ ህፃናት ይዘው ወረስ ሲቹዌሽን ላይ ያሉ ሰዎችን እነሱን እኮ ራሱ በእንትን እግዚአብሔርን ራሱ በአይን እንደመውጋት ነው። እኔ ይሄንን ኑሮ ካማረርኩኝ ኢማጂን ጥሩ እየበላው ጥሩ እየጠጣው ምን እያልኩኝ ምንድነው ሁለት ቤቱ ሴክሽን ስለሌለው በቃ ተለቅ ያለ ስላልሆነ ነው እንግዲህ ማለት ነው። ግን አሁን ይሄንን አንድ ለማስተማር ሁለት ደግሞ ለእኔ ምንም ስለማይመስለኝ ስለማላፍርበት ይሄንን ነገር አሳይቼ ቫይራል ለመውጣት ባይዘዌ ይሄ ፌመስ ምናምን የመሆን እቅድ ቢኖረኝ ድሮ ሆን ነበር። ቢካዝ ሶሻል ሚዲያ እጄ ላይ ነው። ታውቂኛለሽ፣ አይሜን እያየሽ ነው። ሜካፕ ሰራለሁ እንደዚህ ስል በጣም አክቲቭ ብሆን ማድረግ እችላለሁ። ግን ያህን አልፈልገውም። ስራዬ ላይ ፎከስ፣ በስራዬ ገንዘብ ማግኘት እፈልጋለሁ። ሶ ምን አደረኩኝ እኔ ላይክ ሙያዎች ብዙ እያሉኝ ግን ሙያዬ እንደዚህ በተወሰነ ሰዎች እንዲፈን ብሏል። ታፍኗል ስልሽ በ5000 በ4000 አሁን ኢንስታግራም ላይ 2000 ምናምን ፎሎወሮች አሉኝ። በእነዛ ሰዎች ብቻ ታፍኜ እነዛ ሰዎችም እንደዚህ አሉ በጣም የሚወዱኝ እኔን እያዩ ብዙ የተማሩ ሰዎች አሉ፣ ይነግሩኛል። ኢንስታግራም ላይም ምንድን ነው ፌስቡክ ላይም ማለት ነው። ግን ስራዬ ደግሞ ሰርቪስ መስጠት እፈልጋለሁ። እነዛ ሰዎች ሰርቪሴን የተጠቀሙ አሉ። ከተጠቀሙ በኋላ ደግሞ አዳዲስ ሰዎች እፈልጋለሁ። ገባሽ? ሮዲ ሂማኔር ትሸጣለች፣ ሜካፕ ትሰራለች የሚለውን ድፍን እኔ የምኖርበት አገር ማወቅ አለበት። ስለዚህ ምን ተጠቀምኩኝ? ሰው ፌክ እንኳን ኮንተንት ይሰራ የለ ለእኔ እስ ጉድ ቻንስ ሆንልኝ። አንዳንዴ ድክመትሽን ወይ ውድቀትሽን ምናምን ለጥሩ ቻንስ መጠቀም ጥሩ ነው። ገባሽ? ስለዚህ ዋይናት እንደዚህ አይነት ነገር ህዝቤ ሰፍ ብሎ ነው የሚሰማው። ገባሽ? በዛ ላይ ደግሞ እታወቃለሁ ማለት ነው። እታወቃለሁ፣ ስራዬን አስተዋውቅበታለሁ። ገባሽ? ፎሎወር ፈለግኩኝ እኔ እንዲሁም በሆነ አጋጣሚ በጣም እንዴት አድርጌ ነው ፎሎወር ጌን የማደርገው ምናምን እያልኩኝ እያሰብኩበት ነበረ። ቢካዝ ስራዬን ለመስራት ግዴታ ፎሎወር ያስፈልግሻል። የሆነ ቢዝነስ ሲኖርሽ በአሁኑ ሰዓት በቃ ላይክ ጌሙ ተቀይሯል። አሁን በድሮ ሁኔታ በድሮ ስታይል እኖራለሁ ብትይ በአሁኑ ሰዓት አይሆንም። ኤኒቲንግ ከሶሻል ሚዲያ ጋር በቃ የተያያዘ ነው። ስለዚህ ያህንን ምን ማድረግ ጀመርኩኝ? ኦኬ ዋይናት ቆይ እንደዚህ ካረኩኝ ውችስ ስራ እየሰራ ነው፣ ልጆች እያሳደግኩ ነው፣ ሰውን ኢንኬሬጅ አደርጋለሁ፣ አስተምርበታለሁ። ጥንካሬ ነው። ብዙ ሰዎች ነው ራሱ እንትን ያሉት ማለት ነው ደስ ያላቸው እንዳያፍሩ ሆነዋል። አደሚን ታይም ደግሞ ስራዬንም ስሰራ ስራዬን ራሱ እየተዋወቀልኝ ነው ማለት ነው። ገባሽ? ስለዚህ ለሁለት ነገር ስለወጣው በዛ እንትን አሉና በቃ ያው ሆምለስ ይሄ ምናምን የሚለውን ብር ፈልጋለሁ ምናምን ብዬ አንዳንድ የሰራኋቸው ቪዲዮ እሱ ደግሞ ላይክ እንደ ሁክ ነው የተጠቀምኳቸው። ገባሽ? ሰው ስልቹ አይደለ የሆነ ነገር እንትን ለማለት አያዳምጥሽም። ስለዚህ ያችን እንደ ሁክ አድርጌ ሰው ስክሮል እንዳያደርገው ላይክ ቀጥ እንዲል ማለት ነው እንደዛ ለማድረግ እንጂ እኔ እግዚአብሔር ይመስገን እውነት ከራሴ አልፎ ለሌላ ሰውም በአሁኑ ሰዓት እተርፋለሁ። ለሌላ ሰውም ማለት ነው። ገባሽ? አሁን ይሄ ጊዜያዊ ኑሮ ጊዜያዊ ገንዘብ ዴይ ቱ ዴይ የማገኘው ገንዘብ አለኝ።
እንዳልኩሽ ግን ይሄ ጊዜን አጣብቤ ሰርቼ 3000 እና 2000 የመክፈል አቅሙ ግን ለማምጣት ስቲል ቢኖረኝም አቅሙ ቢኖረኝም እነዚህ ልጆቼን ደግሞ በቃ ሉዝ ማድረግ አልፈልግም። ገባሽ? ስለዚህ በዛ ምክንያት ነው እንደዛ ያደረኩት። ከገንዘብ የሚልቅ ከምንም ሞር ልጆቼ ላይ ነው እኔ ኢንቨስት ፎከስ ማድረግ የምፈልገው። ህፃናት ናቸው። ይሄ እንትናቸውን ሞመንታቸውን አሁን ብቻ ነው ማገኘው። ገባሽ? ከተወሰነ ጊዜ በኋላ አላገኘውም። ስለዚህ በዛ ምክንያት በቃ እንደዛ ለሁለት ነገሮች ብዬ ስለወጣው ሰው አንዳንዱ ሰው ግራ ገባው። የሆነ ልለምንም የመጣው መሰለው፣ ግማሹ ያበድኩም የመሰለው ሰው አለ። በቃ ትንሽ አንዳንድ 4 ሰዎች ምናምን ደውለው ዋት ሮዲ በቃ ትንሽ ብሬክ ውሰጂ እስቲ ምናምን ያሉኝ ሰዎች አሉ። አንዳንድ የሆነ ነገር ስትወጪ ሰው ምክንያትሽን አይነግሩሽም። ፎሎወር እፈልጋለሁ ስትላቸው ራሱ ቆይ ፎሎወር ምን ይበላል? ፎሎወር ምን ያደርግልሻሉ ላይ ያሉኝ አሉ። ገባሽ አይደል? ቆይ ፎሎወር አግኝተሽ ምንድን ነው የምታረጊው? እና ሳይ ገና እንደሆኑ ገባኝ። ገና ልስልሽ አንድ ሰው የገንዘብ አቅም ኖሮት በአሁን ሰዓት ማለት ነው ሚሊዮነር ሆነሽ ገንዘብ ይኖርሽ ትልልቅ ካምፓኒ ይኖርሽ እዳዝም ማደር ማለት ነው ሶሻል ሚዲያ ላይ እውቅና ኖሮሽ ብዙ ሰዎች አንቺን ስራ ለማወቅ ፎሎወር ያስፈልጋል ማለት ነው። ፎሎወር ከሌለሽ በአሁን ሰዓት ዜሮ እንደሆንሽ አያውቁትም። በቃ እነሱ የድሮ እንትን ላይ ነው ያሉት። ገባሽ? የእነሱ አስተሳሰብ እና እኔ ቢዝነስ ማይንድ ሴት ላይ ነው ያለሁት። እነሱ ደግሞ ኖርማል ኑሯቸውን እየኖሩ ስለሆነ ገባሽ? ስለዚህ አንግባባም። ባስረዳቸውም አይገባቸውም። ገባሽ? ስለዚህ ምንድነው ማድረግ ያለብኝ? እኔ በቃ እንትን መቀጠል እንዲሁም በደንብ አድርጌ እንዲሁም ከጊዜ አጥሮኝ ነው ባይዘዌ ገባሽ? ጠዋት ላይ በቃ አንዳንድ ነገሮች አደርጋለሁ። ስራ አለ፣ ትምህርት አለ። እዚህ 2 ቀን ራሱ ከታች ጀምሬያለሁ፣ ታች እዛው ሼልተር ውስጥ። እንደገና ደግሞ ምንድነው ስሙ ቤት ሳጸዳ፣ ምግብ ስሰራ እንደዚህ በጣም ጊዜ ሄድብኛል ማለት ነው እንጂ ብችል ቶሎ ቭሎግ የለቀኩኝ እንትን አደርጋለሁ ማለት ነው። እንደዚሁም ደግሞ ሼልተር ላይ ሳይሆኑ ደግሞ ባችለር የሚኖሩ አሉ። የሚገርምሽ 2 ልጆች ምናምን ይዘው ማለት ነው። እነሱም ሊሸማቀቁ ነው ማለት እኮ ነው። እንደዛ ስለሆነ ፕሊዝ እኔ አሁን ለእናቶች የምመክረው አክሰሱን ካገኛችሁ ባይዘዌስ አልነግርሽ ማለት ነው። እንትኔ ቫይራል ከወጣ በኋላ አብዛኛዎቹ እንግዲህ እነዛ ሰዎች በእርግጠኝነት ሁሉም ባይሆኑ ሼልተር ምናምን ብለው ያጣጥላሉ ከላይ ተሰብስበው ምናምን ማለት ነው። በውስጥ ግን ለሚያቅሰው ይጠይቃሉ ማለት ነው። ገባሽ? እየደወሉ አብዛኛውን ሰው ብታይ ኢንቦክሴን ብታዩ ሼልተር እንዴት ነው የምገባው? ከቶሮንቶ ውጭ ከቶሮንቶ ውጭ ያለ ሰው በጣም ብዙ ሰው ስልኬን ያጨናነቀው ነገር ሼልተር እንዴት ነው የምገባው? አስቢው። ምክንያቱም ምን ያህል ኑሮ እንደተወደደ ቤት ክራይ ምን ያህል ከአቅም በላይ እንደሆነ የታወቀ ነው። እኔ አሁን ሰርቼ ቤት ክራይ ብከፍል ነው ጥሩ? ገባሽ አይደል? ለልጆቼ እንትን አጥቼ ወይስ መንግስት እያገዘኝ ልጆቼን በስነ ስርዓት የቱ ነው ጥሩ? አክሰሱን ካገኙ የቱ ነው የሚሻለው? ገባሽ አይደለ? ስለዚህ የዛን ያህል እንትን ስለሆነ በቃ አሮ ነው እንዴት አድርጌ እንትን ማለት። ስለዚህ አሁን ይህንን አንዳንድ አንደርስታንድ የማያደርጉን ህብረተሰብ እንደዚህ ማስረዳት እኔ ምንድነው ማድረግ ያለብኝ? ስራዬን በቃ ዝም ብዬ ነው እየሰራው እንትን አደርጋለሁኝ። የት ትደርሳለች የሚለው ነው። የት እንደምደርስ አብረን እናየዋለን። አሁን ኦልሬዲ ተያይዘናል። ፋሚሊ ይሆኑናሉ፣ የሚጠብቁኛሉ። ገባሽ? ከዚህ ከሼልተር ወጣ እንዴት ነው እንትና የሚለውም ማለት ነው። ሌላው ደግሞ ሳልነግርሽ ሌላው ፕላኔ ደግሞ ምን ሆነ? አሁን የሃውዚንግ ጉዳዩ በጣም እንትን ሆነ ማለት ነው። ይሄ እንደ ድሮ አሁን ድሮ አንድ ሰው 2 ወር 3 ወር ምናምን ተቀምጦ ወዲያው የመንግስት ቤት የማግኘት አቅም እንትን ነበረው ማለት ነው። ኦፖርቹኒቲ ነበር። አሁን የኦፖርቹኒቲ የለም። በተቻላቸው መጠን ምን እያደረጉ ነው? ውጡ። እንዲሁም ኬዝ ወርከርሽን ባገኘሽ ቁጥር ኢንኬሬጅ የምታደርግሽ ፈርስት እና ላስት እኔ እከፍልልሻለሁ ውጡ ነው የሚሉት ማለት ነው። እና ቁጭ ብለን ተፋጠን ሳስበው 4 ዓመት የተቀመጡ አሉ ሼልተር ማለት ነው። አንድ ሴትዮ እንዲሁም 4 ቤድሩም ስለታጣላት 5 ልጆች ምናምን አሏት መሰለኝ። ከ5 ዓመት በኋላ ነው የወጣቸው። እና ይሄ ግን ለእኔ አይኖ እንትን አደርጋለሁ፣ ግን 5 ዓመት 4 ዓመት መጠበቁ ግን እኔን እንደ አንድ ብዙ ባለሙያ እንዳላት ሴት ወደኋላ ይጎትተኛል። ለእኔ ወርዝ አያደርግም በአንድ በኩል ደግሞ ማለት ነው። ገባሽ አባባሌ? ስለዚህ አሁን ይሄ የሃውዚንግ አክሰሱ ከሌለ ደግሞ ምንድነው ማድረግ ያለብኝ? ስራዬን እያስተዋወቅኩ ነው፣ እሰራለሁኝ ወደ ፉል ታይም በደንብ አድርጌ ወደ ፉል ታይም ስልሽ አሁን ዊጉ ላይ ነው ፎከስ። ፀጉር መስራት አልፈልግም። ቢካዝ ፀጉሩንም ዊጉንም ካረኩኝ ልጆቼ ጊዜ ሊያጡ ነው። አሁንም ሁሌ ኤኒቲንግ ሳወራ ምንም ላይ ልጆቼ ነው ፎከስ፣ ልጆቼ ነው እንትን ማስቀድመው። የኔ ፕራዮሪቲ በአሁኑ ሰዓት
ከስራው ከልጆቼ ቀጥሎ ነው ሁሉ ነገር ማለት ነው። ስለዚህ ዊጉን በደንብ አርጌ ቢዝነሱን በደንብ ካስኬድኩት ዊግ እየሸጥኩኝ አትሊስት እና አንዳንዴ ደግሞ ቅዳሜና እሑድ 2 ቀን ብቻ በሳምንት የፀጉር ሰርቪስ እየሰጠው ብዙ ሳላበዛ ማለት ነው። ከዛ እንደዛ እያደረኩኝ ደግሞ በቃ ከዚህ ለመውጣትም እቅድ አለኝ። ምክንያቱም ሳስበው 5 ዓመቱ ምናምን ትንሽ ይከብዳል ማለት ነው። ገባሽ? ምክንያቱም አንደኛ ልጆቹ እያደጉ የሚጠይቁሽ ነገር አለ፣ 2 ቴምፖራሪ ብዬ ነው እንጂ ማስበው ሁሌ እዚህ እንድኖርም አልፈልግም። ገባሽ አባባሌ? ስለዚህ በዛ ምክንያት ቢዝነሴ ካደገልኝ እና በተለይ የዊጉ ነገር 2 ዓመት እንደ 3 ዓመት ከሰራሁት ከዛ ልጆች ያደግ ይሉልኛል ፉል ሰርቪስ ከዛ እንትኔን መጀመር እችላለሁ ማለት ነው። ፉል ታይም ፉል ታይም ወደ ፀጉር ስራዬ ራሱ መመለስ እችላለሁ ማለት ነው። እና በዛም ፕላን ነው በቃ እንደዚህ እያደረኳቸውና ያው ሰው የራሱ አስተያየት ኑሮሽን አይኖርልሽም፣ ልክ ቤት ኪራይ እንደሚከፍልልሽ ነው አስተያየት የሚሰጠው። ምንም ማድረግ አይቻልም። እኔ ስራዬን እየሰራሁ ነው፣ ህይወቴን እየኖርኩ ነው። ልጆቼን በደንብ አድርጌ ጤነኛ ምግብ እያበላው ምን እያረኩ እያዝናናው እያጫወትክ እያኖርኩ ነው። ገባሽ? ያንን የማያደርግ ሰው ነው እንግዲህ ቀለል አድርጎ አንቺ ለምን አርፈሽ ቁጭ አትይም ብሎ ይደውልልሻል ማለት ነው። ሴቷም ትደውልና ኖ ለልጆች እኮ ጥሩ አይደለም ትለኛለች። ኖ እንትን ማድረግ አለባቸው። እኔ ምን ያህል ስትራግል እንዳደረኩ ልጆቼ ማወቅ አለባቸው። ገባሽ? ስለ ቤቱ ልጠይቅሽ ነበረ። በደንብ አንቺው አንስተሽዋል። ለምን ካናዳ ውስጥ በተለይ ደግሞ አሁን ሰው የማይረዳው ከፕሮቨንስ ይለያያል። የቤት ክራዩ ይለያያል። የሸልተሩ ሁኔታ ወይም ደግሞ መንግስት ልጅ ላለው ሰው በፍጥነት ቅድሚያ ይሰጣል የሚባለው እና ካናዳ በዚህ ሁኔታ ላይ በጣም ጥሩ ትልቅ ስም ያላት ሀገር ናት። እንደምታውቂ ለቤተሰብ ላለው ሰው ለተቸገረ ሰው ቅድሚያ የምትሰጥ ሀገር ናት እና ምናልባት ይሄንን የሚያዳምጡ ሰዎች ሲስተሙን አለማወቅ ይሆን ወይ የሚል ጥያቄ ሊያነሱ ይችላሉ። ለምን በቅርብ የመጡ አንዳንድ ጊዜ እንዴት እንደሆነ አላውቅም፣ የዛሬ ዓመት የመጡ 2 ልጆች ያላቸው ባለትዳር የሆኑ ቤት ሲያገኙ የምናይበት ሁኔታ አለና ምናልባት ሲስተሙን ካለማወቅ ከሆነና እኛ እናግዝሽ ሊሉ የሚችሉ ሰዎች ይህን የሚመለከቱ አሉ። ለእነሱ ምን ትያለሽ? አሁን እዚህ 2 አይነት ሲስተም አለ ሼልተር ውስጥ ማለት ነው። አንደኛው ለኒው ካመር፣ ሁለተኛው ደግሞ እዚህ ለቆዩት ማለት ነው። አሁን ኒው ካመሮች ምን ሆነ መሰለሽ የዛሬ 3 ዓመት ምናምን መሰለኝ ኮአፕ የሚባል እንትን ገቨርንመንት ፈንድ የተደረገ በጣም ብዙ ገንዘብ ያንን ለኒው ካመሮች ነበረ እንትን የተደረገው እና ልጅ ያለውም የሌለውም እንዲሁም የስራ እንትን ኦፖርቹኒቲ ብዙ ስላልነበረ ኒው ካመሮቹ ማለት ነው ለነሱ ኦልሬዲ ገንዘብ ስለነበረ በኮሃፕ በሚባል ቤት እራሳቸው የሚፈልጉትን አካባቢ እየፈለጉ ቤት ብዙዎቹ ተሰጥቷቸዋል ማለት ነው። ከዛ ምን ክርክር መጣ። እንደዚሁ ሲንግል ማሞችም እንደገና እዚህ ሀገር ብዙ የኖሩ ሰዎችም ደግሞ እንደዛ ሲስተሙ ስላልገቡ ለምን እኛስ ኬኔዲያን ስትራግል እያደረጉ አዲስ ሪፊውጂ ምናምን እያለ ሲመጣ መጨረሻ ላይ ምን ሆነ፣ ኦኬ ለእነሱም ተብሎ ሼልተር ለነበሩ ሲንግል ማሞችም ይሆን ሲንግል ማም ላልሆኑት ለእነሱም ያ ነገር እንትን ማለት ኦፖርቹኒቲ መሰጠት ጀመረ ማለት ነው። ከዛ የሆነ ሰዓት ላይ በዚህም በዛም ብሎ ገንዘቡ አለቀ ተባለ ማለት ነው። ገንዘቡ እንግዲህ ገንዘቡ ሲያልቅ እኔ ሼልተር ገባው ኤኒዌይ። ከዛ ገባው ስገባ ኮአፕ የለም። ሌላው እንደ አማራጭ የመጣው ፈርስትና ላስት ነው። ፈርስትና ላስት ይከፈልልሻል፣ ትወጫለሽ የራስሽን ቤት ፈልገሽ ማለት ነው። ከዛ ደግሞ ገቨርንመንት ሃውስ ነው ያለው። ገቨርንመንት ሃውሲን ደግሞ እሱ በጣም ሲኖር ነው በየሼልተሩ የሚለቀቀው 2-3 የሚሰጠው ለየሁሉ ማለት ነው። ላይክ 2 ቤት ከመጣ ከኔ ቀድሞ የመጡ ሰዎች ለነሱ ይሰጣቸዋል። ፕራዮሪቲ የሚባል ቀርቷል። ፕራዮሪቲ አይታሰብም። ኢቨን ስፔሻል ኒድ ልጅ እያላቸው እንኳን እዚህ ፕራዮሪቲ አይሰጣቸውም። ከኔ ለምሳሌ እኔ የሆነ አንድ ስፔሻል ኒድ ያለው ልጅ ካለ እኔ ከነሱ በፊት ቀድሜ የመጣው ከሆነ ማለት ነው ብዙ ጊዜ እነሱ መጠበቅ አለባቸው። ገባሽ? እና ይሄ በቃ ለምን በጣም ከአቅማቸው በላይ ነው ህዝብ የሆነው። አሁን በቃ ሁሉንም ይሄ ስፔሻል ኒድ ፕራዮሪቲ ምናምን የሚባለውን ነገር አቁመውታል ማለት ነው እኔ እዚህ ሼልተር እስካለው ድረስ። እና ከኢንፎርሜሽን ማጣት ለሚሉት ሼልተር ውስጥ ያለ ሰው እንደኛ ኢንፎርሜሽን ያለን ሰው የለም። በቃ ድፍን ኢንፎርሜሽን
ኤኒቲንግ ነው የምንሰማው ማለት ነው። ከየሼልተሩ ማውጣቸው አሉ፣ እንደዋወላለን ምናምን ኢንፎርሜሽን ሼር ታደርጊያለሽ። ከእንትን እኔ እንትን ስላልኩ እኔ ላይክ እዚህ 3 ዓመት ምናምን የተቀመጠው አሉ። ገባሽ? እኔ ማንኝ ትላንትና መጥቼ ልጅ ስላለኝ ነው የለም፣ እሱ ቀርተዋል ባይዘወይ ማለት ነው። በቃ አንድ ሰው ሼልተር ከመጣ ያው እንትኑን ብዙ ሎንግ ዌይት እንትን አለ፣ ሊስት አለ። እሱን ጠብቀው እንትን ማድረግ አለባቸው። ምንድነው ስሙ ትወጫለሽ ማለት ነው። ገባሽ? ስለዚህ እንደዛ ከኢንፎርሜሽን እጥረት ምናምን ኦር የተለየ ኬዝ ምናምን አይደለም ማለት ነው። እና አለማወቅ ነው። ሲስተሙ እንትን ተቀይሯል። ይሄ የሼልተር አሰራር ምናምን ሁሉ ነገር ባይዘው ተቀይሯል። ስለዚህ ከዛ የተነሳ ነው አዳዲሶቹ ቤት በቅርቡ ያገኘዋሉ። ገባሽ? እንደዛ እንትን እንደገና ደግሞ የመንግስት ቤት ሲመጣ ሲል ተራቸውን ጠብቀው የእነሱ ተራ ከሆነ በተራቸው ይወጣሉ ማለት ነው። እና አንዳንዱ ደግሞ ኬዙ ምን አይነት ኬዝ እንደሆነ አላውቅም፣ በኬዛቸው ቶሎ ደግሞ የሚወጡ አሉ ማለት ነው። ደግሞ ሁሉም የወጣ ሰው ሁላ ደግሞ ቤት ተሰጥቶት ነው ማለት አይቻልም። ቢካዝ ሲወጡ ነው የምታያቸው። አንድ ሰው ሲወጣ ነው። ለአንዳንዱ ፍጥጥ ብለሽ ካልሆነ ለምንድን ነው የሚወጣው በገቨርንመንት ሀውስ ነው ወይ በኮአፕ ምናምን ብለሽ አትጠይቁም። በቃ እቃቸውን ሬዲ አድርገው ዝም ብለው ነው የሚወጡት። ለሰው ራሱ ኢንፎርሜሽን አይናገሩም ሲወጡ ማለት ነው። ሶ የወጣ ሁላ ራሱ በዛ ቤት ተሰጡት ምናምን ማለት አይደለም። አንዳንዱ ሰው በፈርስት እና በላስት አሁን እኛ ጋር እየወጡ ነው። እና ከኢንፎርሜሽን መራቅ ምናምን አይደለም። እኔ በደንብ አድርጌ ነው እንትን በደንብ አድርጌ ምን ማድረግ አለብኝ፣ የት መሄድ ጥግ ድረስ። አሁን ብዙ ሰዎች እኔ የማውቀውን ቁጥር ነው የላኩልኝ፣ እኔ የማውቀውን ኢንፎርሜሽን ነው የነገሩኝ። የድሮ ህግ ነው የነገሩኝ። አሁን በድሮ ይመስለኛል የሆኑ ዌብሳይቶች አሉ ለሲንግል ማም ቤት ምናምን የሚሰጥ እሱ ድሮ ኢንዲቪጁዋል ይሰሩ ነበረ። የሆነ ቦታ ሄደሽ አንቺ የቤትሽ መጠየቅ የሆነ ነገር ማድረግ ትችይ ነበረ። ገባሽ? አሁን ግን ምን ሆነ መሰለሽ ሁሉንም በአንደር ሴንትራል ኢንቴክ አደረጉ። ሴንትራል ኢንቴክ ማለት ይሄ ኬዝሽን ምናምን አይቶ እንትን የሚያስገባሽ ሼልተር የሚያስገባሽ ማለት ነው። ስለዚህ የግል ሼልተር የነበሩት ራሱ በፊት እነሱ ራሱ ተጠቃለዋል። አሁን በፊት እኔ ገና እንደዚህ ሀገር እንደመጣው ቀጥታ ራሴ ሄጄ ነው ሼልተር የገባሁት የግል ማለት ነው። ገባሽ? በአሁን ሰዓት ግን እነሱ ሄደሽ ቀጥታ ኤን ሼልተር መግባት አትችይም። ሴንትራል ኢንቴክ ነው ኮንታክት ማድረግ የምትችይው ማለት ነው። በቃ ሁሉ ነገር ትሩ ሴንትራል ኢንቴክ ነው የሚሆነው። ይሄ በግል ስለሆነ እዚህ ቦታ ስለሄድሽ ምናምን የለም። ሼልተር ሆነሽ ደግሞ ሌሎች ነገሮች የሚጠየቁ ስለ ሃውዚንግ ስለ ሲንግል ማም ምናምን የተባለውን ነገሮች መጠየቅ አትችይም። አንዳንድ ኮመንቶችን ካነበብሽ ማለት ነው አይቻልም። እነሱን ሰርች አድርጌያለሁ ራሱ አይሰራም። ስለዚህ ሼልተር ካለሽ በቃ ሼልተር ማለት የመጨረሻው በቃ ማለት ነው። እዚህ ሆነሽ ነው ኤኒቲንግ ካለ ኦፖርቹኒቲ ይሰጥሻል። ከሰለቸሽ ደግሞ ትወጫለሽ። ወደ ኮመንቶቹ እንመለሳለን መጨረሻ ላይ አንዳንድ ፈገግም የሚያስተምርም ነገር ስላለ። ያ አሁን ግን ሮዲን በ5 ዓመት ወይም በ4 ዓመት ውስጥ የት እንጠብቃት? ለምን አሁን ይሄንን አሳይተሻል። እንግዲህ ጆርኒሽን እየተከተልንሽ ነው። ሆፕፉሊ ደግሞ በደንብ በዩቱብም በምንም መተሽ አሁን ኮንታክቷን የሮዲን ከታች እንተውላችኋለን። ቲክቶኳን ፎሎ አድርጓት፣ ፌስቡኳን፣ ኢንስታግራሟን፣ ሶሻል ሚዲያዋን በሙሉ ከታች እናደርግላችኋለን። ፎሎ አድርጓት እና ዩቱብም ካላት ከታች እናደርጋለን። እንዴት እንጠብቅሽ? ለምን ጆርኒሽን እያሳየሽን ሰዎች አንደኛም አላማዬ ብለሽ የነገርሽን ሴቶች እንዲጠነክሩ እናቶች እንዲጠነክሩ ነው። በምንም መልኩ ውስጥ ይሁኑ አሁን ያሉበት ሁኔታ እነሱን የሚገልጻቸው አይደለም። ነገ ሰርተው በምን ሁኔታ ይሁን ሰርተው የሚወጡበት ነው። የምርጫ ጉዳይ ነው እና 5 ዓመት ውስጥ ምን እንጠብቃት? ሮዲን እስቲ ንገሪ። ያ በ5 ዓመት ውስጥ እንግዲህ ከፈጣሪ ጋር ያው ቢዝነሶችን መጀመሪያ አፕግሬድ ማድረግ ነው። በጣም ቆንጆ ስራዎች መስራት ነው የምፈልገው። በዛ እንግዲህ ትልቅ ደረጃ ደርሳለሁ ብዬ አስባለሁኝ። እንደ ሁለተኛ ደግሞ እንትን ደግሞ ፕላን ደግሞ ሜቢ የራሴ ነገር ከፍታለሁ፣ ግን እሱ 100% አይደለሁም። ምክንያቱም ይሄ መክፈት የሚባለው ነገር እየቀረ ነው። እየቀረ ስልሽ አሁን ለምሳሌ አዝሎንጋዝ እኔ ቤቴ ውስጥ አንድ ሩሜ ውስጥ ጥሩ ሰርቪስ እየሰጠው ብዙ በቂ ክላይንቶች ካሉኝ እንትን ምንድን ነው ሂውማን ሄሮቼን ዊጎቼን በደንብ አድርጌ የምሸጥ ከሆነ ሄዶ እንትን ምንድን ነው በቂ ክላይንት ካለኝ ቤት መከራየቱ ለእኔ ፐርሰናል ጥሩ እንትን አይደለም። አሁን ለምሳሌ ከሌለሽ ክላይንቶች ምናምን
ዩኖ ዋኪን የሚመጣ ሰው ምናምን ትይዣለሽ ማለት ነው። የኔ ፕላን ደግሞ እንደዛ አይደለም። በቃ ጥሩ ስራዎችን አፕግሬድ አድርጌ ጥሩ ክፍያ እያስከፈልኩኝ የኔ ፕላኔ ከድሮም እንደዛ ነኝ። አሁንም በዛ ነው የሚቀጥለው ማለት ነው። ይሄ የሰርቫይቫል እየሰራው የሰርቫይቫል ገንዘብ ምናምን አልፈልግም። ባይዘው የኔ ህልም ማለት ነው ጥሩ ስራ ሰርቼ ጥሩ ነገር ጥሩ ገንዘብ ማግኘት። ስራዎቼ ደግሞ ምንድን ናቸው? አሁን ለምሳሌ ፀጉር ምናምን ትቆሚያለሽ ብዙ ሰዓት ሶ እነዛን ቆሜ ይሄ ትንሽ ይሄ ገንዘብ ብቻ እንትን ብለሽ አለ አይደለ? ይሄ ሰርቫይቫል ይሄ ከእለት ወደ እለት ምናምን አይደለም። የሆነ ነገር ጥሩ ሰርቼ የሆነ ቦታ ላይ መቀመጥ ራሴ እንደዛ ማግኘት ነው የምፈልገው። ሁሌ ደግሞ በራሴ ፕላን አሁን ብዙ ሰው እንዲህ ብታረጊ እኮ ከኛ አበሻ ጋር እኮ እንደዚህ ብትቀንሽ እኮ ፕራይስሽ ላይ እንደዚህ በጣም ብዙ ነገር ኖ አልሰማም። እንደዚህ አይነት ነገር አልሰማም። ላይክ አሁን ከማን የተሻለ ከማነሽ የተሻለ ስራ ሳይሆን እነዚህ የሰርቫይቫል ስራዎች አንደኛ ለጤና አሁን ለምሳሌ ፀጉር ብቲ ለጤና ጥሩ አይደለም። ብዙ ጊዜ ብዙ እንቆማለን። ኦን ታይም ምግብ አትበይም። አሁን የሌላ ሀገር ዜጋ ሲያስቡት ስራቸውን የሰርቪስ ብቻ አይደለም የሚያስከፍሉት። ገባሽ? ኤክስፒሪየንሳቸውን ያስከፍላሉ። አፕግሬድ ያደረጉበትን ኢንቨስት ያደረጉበትን ጨምረው እንደገና ደግሞ አዝ ሄር ስታይሊስት ስትሆኚ ሄር ብሬደር ስትሆኚ ውሃ ትጠጭም ምናቲም ገባሽ አለ ይህ ዲዘርቭ ሞር ለማስከፈል እና እኔ ራሱ በዚህ አጋጣሚ አበሻው የኛን ኮሚኒቲ ስራቸውን አፕግሬድ አድርገው ደህና ነገር ቢያስከፍሉ አሪፍ ነው። ምክንያቱም እኔ አሁን በፊት ለምሳሌ 2 ቀን ነበረ የምሰራው፣ ዊኬንድ ነበረ የምሰራው ያለ ማጋነን 8 ቀን ማለት ነው። በወር ውስጥ 8 ቀን አለ አይደለ? 8 ማለት ነው። ቅዳሜና እሑድ ሲጨመር አንድ ሰው ፉል ታይም ሰርቶ ማንዴ ቱ ፍራይዴ የሰራውን ስራ እኔ በ8 ቀን ነበረ ማመጣው። which ፉል ታይም ብሰራ ደግሞ ገባሽ አባባል አይደል? ይሄ ጥሩ ስራ ሰርቼ ይሄ 3-4 ክላይንት ምናምን ራሴን አድክሜ ለራሴን የጤና ቀውስ ውስጥ ምናምን መክተት አልፈልግም። ሁሌ ስራ ስንሰራ ራሱ የጤንነታችንን ነገርም እያየን ነው መሆን ያለበት። ገባሽ? እና ጤናቸውን የሚያስቡ ከሆነ ደግሞ ያው ጥሩ ስራ አስከፍለሽ ጥሩ ነገር ለማግኘት ስለሆነ ከቻልኩኝ እንደ ሀሳብ የሆነ ነገር የመክፈት እንትን አለኝ። ካልሆነ ግን እዛው ቤቴ ውስጥ እየሰራው ምሸጣቸው ነገር እያደረኩኝ ገንዘቡን የቤት ኪራይ ከምከፍልበት ምን አረጋለሁ የሆነ የተሻለ ነገር ወይንም ደግሞ ወደ ሌላ ቢዝነስም መሸጋገርበት ነገር ቢካዝ አሁን ብዙ የቢዝነስ አይዲያ ጭንቅላቴ ላይ ስላለ አላጣም። ስለዚህ ገንዘቦችን ይዤ እንደዛ ነው እንጂ ግን እንደ እንትን ከሆነ ደግሞ መክፈት ካለብኝም ደግሞ አይ ዶንት ማይንድ ልከፍት እችላለሁ። እንደ ሙዱ ማለት ነው እሄዳለሁ ብያለሁ። እና ጥሩ ነገር ላይ ፎርሹር ታዩኛላችሁ በጣም ብዬ ነው ማስበው ማለት ነው። ተከታተሉኝ እንግዲህ ጆርኔን እየተከታተላችሁ በቅርቡ ዩቲዩብ የምከፍታለሁ ብያለሁ። ዩቲዩብ አለኝ ኦልሬዲ ግን ብዙ አክቲቭ ስላልሆንኩኝ ነው። እንደዛ እያደረኩኝ ያው ሰዎችን ብዙ ሰው እንዲሁም በጣም ብዙ ሰው ኢንካሬጅ እያደረኩ ነው። እውነት ለመናገር ፌስቡክ ላይ በጣም ብዙ ሰዎች በውስጥ ይነግሩኛል። አንቺን እያየው እንደዚህ ያደረኩኝ ስራዬን አሻሻልኩኝ። አሁን ጥሩ ቦታ ያሉ ሰዎችም አሉ ምናምን ማለት ነው። ኤግዛምፕል መሆን ከቻልኩ ራሱ ትልቅ ነገር ነው። ገባሽ? እንደዛ አደርጋለሁ ብያለሁ። እንግዲህ ከእግዚአብሔር ጋር እግዚአብሔር ከፈቀደ ስለ ካናዳ አሁን ባለሽበት ሁኔታ ካናዳን ግለጫት፣ ህይወት በካናዳ ብለሽ ባጭሩ ምን ትያለሽ? ለምን ይሄንን ጥያቄ የጠየኩት ሰዎች ካናዳን ከራሳቸው ህይወት ፐርስፔክቲቭ ብቻ ነው ሲያስቀምጧት ምናየው። ለምሳሌ አሁን በጣም የአንቺው ከተማ ልጅ የነበረው አዶናይ ብናነሳው እንደምሳሌ ኢትዮጵያ ገብቶ ካናዳን ነዋሪውንም ህዝቡንም የገለጸበትን ሁኔታ የምናውቀው ነው። ምናልባት እዚህ ጋር ልናሰማቸው እንችላለን። ካናዳ በጣም ህይወት ከባድ እንደሆነ ብዙ ስለ ሸልተር እያለቀሰ ያወራበት እና እሱን ተከትሎ ብዙ የተሰሩ ቪዲዮዎች አሉ እና አንቺስ አሁን ባለሽበት ሁኔታ ካናዳ ምን ትመስላለች ብልሽ ምንድን ነው መልስሽ? ካናዳ እንዳልኩሽ መጀመሪያ የሚጨበጥ እንዲህ የምትጨብጩ ነገር የለሽም። በቃ ሁሉ ቦታ ያዝለቀቀ ነው። ግን ካናዳ እውነት ለመናገር በጣም ጠንካራ መሆን አለብሽ። ጊዜሽን መጠቀም አለብሽ። ላይክ አሁን ለምሳሌ አንዳንድ እንደዚህ እንትን ላይ ማየው ይሄ በቃ
አበሾች በተፈጥሯችን በጣም ሶሻል ነን፣ ሰው እንወዳለን። ሱፐርማርኬት ከሰው ጋር ነው የምንሄደው፣ ኤቭሪዌር ከሰው ጋር። ስራም ራሱ አንድ ላይ ከሌ የሆነ ስራ ከእንትን ካለ ስራ ራሱ እንደዛ የለም። ይሄ የኢትዮጵያ እንትን አይነት ሜንታሊቲ ይዘው መምጣት የለባቸውም። በቃ ካናዳ ውስጥ ብቻና ብቻሽን ራስሽ ላይ መስራት አለብሽ፣ ራስሽ ላይ ፎከስድ መሆን አለብሽ ማለት ነው። እኔ መጣው እውነት ለመናገር አንድ ሙያ ለማብሰል ማለት ኢትዮጵያም ሁኚ የትም ሀገር አንድ ሙያ ለማብሰል ለምሳሌ ሜካፕ ወይ ጥፍር ምናምን አንድ ሰው ማክሲመም ማስተር ለማድረግ 9 ዓመት 10 ዓመት ይፈጅበታል ማለት ነው። አይደለም 3 4 5 ሙያ ጨምረሽበት አይቻልም። እውነት ለመናገር በጣም ከባድ ነው። ግን ራስሽ ላይ ፎከስድ የምታረጊ ከሆነ አሁን ጓደኞቼ ጋር እኔ ጋር እንዳጋጣሚ መቶ ቁጭ የሚል ጓደኛ የለኝም። ቁጭ ካሉ እኔ ጥፍርሽን ልስራሽ ነው የምላት። ላይክ የሆነ ነገር እየሰራው እንትን ማድረግ ኢንጆ እያደረግኩት ጊዜን እነሱንም እኔንም እንትን ማለት ነው የምፈልገው። ጊዜ የሚባል ዌስት የምታረጉ ላይክ ጊዜያችሁን በጣም በቃ ማጥፋት አለ አይደል የምታረጉ ከሆነ ሞር ሶሻል የምትፈልጉ ሁሌ ሰው የምትፈልጊ ከሆነ እዚህ ሀገር አታድጊ። በቃ ራስሽ ላይ ፎከስ፣ ትምህርት ከሆነ ትምህርት ላይ ፎከስ ማድረግ አለብሽ። ጓደኞችን በፕላን ማግኘት አለብሽ። በቃ ፎከስ ራስሽ ላይ ካላደረግሽ ራስሽ ላይ መስራት ካልሆነ ይሄ የጎረቤትሽን አጠገብሽ ላይ ያለው ሰው 20 ዓመት የመጣው አንዳንዱ ሰው ትምህርት እኮ ምንም አያደርግም ይልሻል። ላይክ በምክር ራሱ ነው አናትሽ የሚዞረው። እየተማርሽ እያለ አንዳንዱ መጥቶ ትምህርት ጊቭ አፕ እንድታደርጊ ያደርግሻል። አንዳንዱ ስራ ስትይ ስራ እኮ ምን ያደርጋል እዚያው ነው ብትሰሪም፣ እናት ሆነሽ ስትሰሪ ያው እኮ ነው ምንድነው የመንግስት የሚሰጠን ገንዘብ ካለ ብሰራ ያው ነው እየተባለ ላይክ ጊዜሽን ምንሽን እንትን ያደርግሻል። ገባሽ? ስለዚህ ሰው በቃ ሲሪየስ ሆኖ ራሱ ላይ ሜቢ አሁን ከሌላ ሀገር ስለመጣው የነዛ እንትን ተጋብቶብኝ ይሆናል። ገባሽ? ሲሪየስ ሀገር ሲሪየስ በቃ በስኬጁል ሁሉንም ነገር የምታረጊበት ሲሪየስ ትምህርት ሲሪየስ የነበረው ላይፍ ላይ ስለነበር እዚህ ሀገር ደግሞ ተማሪ ተብለሽ አትገደጅም። ገባሽ? እኔ ነበርኩበት ሀገር ከኢትዮጵያ ስላልመጣው ተማሪ ተብለሽ የምትገደጅበት ሀገር ነው። እኔም ልጅ ሆኜ ስለወጣው በቃ ትምህርቴ ላይ ፎከስ እዚያ በጣም ሀስል አረግ ነበር። ከድሮም በጣም ነው የምሞክረው ማለት ነው። ገባሽ? ያው እድሜ ምንትን ባይልም በደንብ አድርጌ ግን በደንብ ሞክር ነበረ። ስለዚህ ያህንን እንትን ይዤ ነው የመጣሁት እዚህ ማለት ነው። ስለዚህ እዚህ መጥቼ ይሄ የሰው ተሰብስቦ ሲጫወት ባይ አያጓጓኝም። ኤኒታይም ጥያቸው ወይ የራሴ እንትን አለች ማለት ነው። ገባሽ? ህይወቴ ላይ በጣም ቀልድ አላውቅም ማለት ነው። ራሳቸው ላይ ከሰሩ ካናዳ አሪፍ ነው። ግን ይሄ የኢትዮጵያ አይነት ለምሳሌ ሶሻል ላይፍ እያደረግሽ ምናምን ጎረቤት እየተጠራራሽ ቡና ምናምን ነገር በቀን እንዴት ነው በሳምንት 3 4 የምትገናኝ ምናምን ከሆነ 3 ቀን 4 ቀን ምንድነው ጊዜሽን እያቃጠልሽ ነው። ገባሽ? ሶ ምንድነው የምለው በቃ ራሳቸው ላይ ፎከስ ያድርጉ። ካናዳ ቀላል አይደለም፣ በጣም ከባድ ሀገር ነው። በቃ ለሃርድ ሰራተኛ የምትሰሪ ከሆነና ለጎበዝ ራሳቸው ላይ ፎከስ ለሚያደርጉ ነው እንጂ ኦፖርቹኒቲ አለ። አዎ ኦፖርቹኒቲውን መያዝ የሚቻለው በልፋት ነው፣ ቀላል አይደለም ማለት ነው። ስለዚህ እሱን ነው የምመክረው። ያው ከዛ ውጭ በቃ እኔ እግዚአብሔርን እዚህ ሀገር መጥቻውን አላቆም ሀገሩን እስቲል 9 ዓመት ሆኜ በቃ መጥቼ ጀምሮ ስሮጥ ነው እና እኔ ግን ምን ሆኜ ነው እንደ ሰው እንኳን ሄጄ በቃ ከቶሮንቶ ውስጥ አሉ የተባሉ ቦታዎች የሆነ ካፍቴሪያዎች አሉ ምናምን መሄድ እፈልጋለሁ፣ ግን ለዛ ጊዜ የለኝም። የሚገርምሽ ማለት ነው በቃ ቁጭ ስል የሆነ ነገር እያረኩ ነው፣ የራሴ ነገር ላይ ነው። የሆነ ሪሰርች አረጋለሁ። በቃ ኮምፒውተርና እንትኔ ከእጅ አይጠፋ ምናምን። ገባሻል? ስልካችንን ከያዝን ራሱ ብዙ አይዲያ ይመጣልሻል። እኔ ቢዝነስ የማገኘው ስልኬ ላይ ነው፣ ላፕቶፔ ላይ ነው። እና እንደዛ ካደረግን አሪፍ ይሆናል ብዬ አስባለሁ። ከዛ ውጭ በቃ ለሰው ደግሞ እንትን አለመስጠት ነው። ሁሉ ሰው የሆነ ነገር ስትሞክሩ ሰው ይስቃል። ሁሌ ሜካፕ ስጀምር ሰው እየሳቀብኝ ነበረ። አንቺ ሴቶቹን በቃ እንደዚህ ለቅልቀሻቸው ምናምን እየተባልኩኝ እየተሳቀብኝ ነው። የሆነ ነገር ስትጀምሪ ሰው ይስቅብሻል፣ ሙድ ይዝብሻል ምናምን። ግን እነሱን ኢግኖር አድርጎ እኔ አውቀዋለሁኝ ከሜካፕ በምስጀምር የት ልደርስ ምን አይነት ሜካፕ አርቲስት መሆን እንደምችል በደንብ አድርጌ አውቀዋለሁኝ። አሁን ጥሩ እንትን ላይ ነው ያለሁት። በደንብ አድርጌ ነው ማስተር ያደረኩት ሜካፕ እንትኔን ራሱ በጣም ነው በራሴ የምኮራው። ጥፍር አልሰራሁበትም እንጂ በደንብ አድርጌ ነው ማስተር ያደረኩት። በአጭር ጊዜ ውስጥ አመት ባልሞላ ውስጥ ዊግ፣ በጣም የሚገራርም ዊግ ማለት ነው፣ ግሉለስ ዊጎች ራሴ ነው ማስተር ያደረኩት። ይሄ ምንድነው ራሴ ላይ ጊዜን ለሌላ ሰው ጊዜ የለኝም። ገባሽ? ራሴ ላይ ስለምሰራ ኢማጅን ልጅ ኖሮኝ ማለት ነው። እና እንደዛ ካደረገ ካናዳ ውስጥ
ሁሉ ነገር በቃ እንደዛ ካረግሽ ነው መኖር የምትችው። ካለበለዛ ግን የመጨረሻ ድሃ የሚያደርግ ሀገር ካናዳ ነው፣ ካልሰራሽ ማለት ነው። ገባሽ? ከሰራሽ ደግሞ የመጨረሻ በጣም ግዴታ ሀብታም መሆን አይጠበቅብሽም። እንቅስቃሴ ካረግሽ አትሊስት እየተንቀሳቀስኩ ነው ማለቱ ራሱ ትልቅ ነገር ነው። እንደገና ሌላ ፋክተሮችን ማየት የምፈልገው ያንቺንም አመለካከት ማወቅ የምፈልገው ሰዎች እንዳልሽው ብዙ ሀሳቦች ይሰጣሉ። አንዳንዱ ኮመንቱንም ብትመለከችው፣ ሌላው ደግሞ አሁን ያነሳሽው ነገር አለ። ካናዳ በጣም የሚገርም ላይክ የእያንዳንዱ የአገሪቷንም ክሬት ያደረጓት ኢንዲቪጁዋል የሆነ ላይክ ሰዎች በጣም ግለኝነት የበዛበት ሀገር ነው። ጎረቤቱን እንኳን የማታውቂበት ሁሉም የየራሱን ህይወት የሚኖርበት እንዳልሽው ለእኛ አይነት እኛ እንዳደግንበት አይነት ኢንቫይሮንመንት ቢልድ የተገነባ ሶሳይቲ አይደለም። ሁሉም የራሱን መስመር ይዞ የሚጓዝ ነው። ያንን ስንል ለምሳሌ እኔ የምኖረው ዊኒፔግ ነው፣ ማኒቶባ። አንቺ ያለሽው ቶሮንቶ ነው። ቶሮንቶ ሞስት ዋን ኦፍ ቶፐስት ሞስት ኤክስፐንሲቭ ከተማ የሚባል ላይክ ሌላኛው ኒውዮርክ ነው የሚባለው፣ አጠገባችሁም ነው ኒውዮርክ። እንደዛ ነው። እና አንዳንድ ጊዜ እሱን ሲጠቁሙሽ የተመለከትኩበት ሁኔታ አለ። ለዛም ደግሞ ምላሽ ስትሰጪ የሰማሁሽ ይመስለኛል። እሱንም ደግሜ ልጠይቅሽ እፈልጋለሁ። ለምን እዚህ ተመልካቾችም ጥያቄ ስለሚፈጥሩባቸው ነው። ለምሳሌ እኔም የሰራሁት ቪዲዮ ከዚህ በፊት ነበረ፣ ቆይቷል። ትንሽ ከተማና ትልቅ ከተማ መኖር ያለውን ዲስአድቫንቴጅ እና አድቫንቴጆችን በሚል ማለት ነው። እና እንደኛ ትንሽ ከተማ የሚኖሩ ሰዎች በተለይ ተቀጥረው ለሚሰሩ ሰዎች እኛንን ቫኬሽን የምንወጣው እኛንን መተን የምናያችሁ እድሉ ያለን። ለምን የቤት ኪራዩ አፎርደብል ነው፣ ከእናንተ ብዙ ነገሩ አፎርደብል ነው። ስለዚህ እሱንስ ኦፕሽን የማየት ነገር ለምን አፎርደብል ነው። ለምሳሌ ከዛ ከቶሮንቶ ከተማ ወጣ ብቲ አፎርደብል ነው ሲሉሽ የተመለከትኩት ሁኔታ አለና እሱንስ እንዴት ነው የምታየው? ያ የሚገርምሽ ነገር ኪዲ፣ እኔ ራሱ በፊት ገና ካናዳ እንደመጣው በቃ አዝሎንጋዝ የሆነ ቦታ ራሴ የምቀይርበት ቦታ ካልግሪ ምናምን ሲሉ ነበረ። ካልግሪ እያጣራው ነበረ ራሱ ታውኩት ማለት ነው። ከዛ ደግሞ ሞር እኔ ብለቅ ደስ የሚለኝ ወደ ሙቀት ያለበት ሀገር ላይ እንደዚህ በረዶ፣ በጣም በረዶ ስለምጠላ በረዶ የሌለበት ሀገር ብዬ አሰብኩና ቫንኮቨርን ነበረ ሳስብ የነበረው ከበፊቱ ማለት ነው። ግን ቫንኮቨርን በጣም እሱ ደግሞ ወረስት ባሉ በጣም የስራ ኦፖርቹኒቲ የለም ምናምን እና ራሴ እየሄድኩኝ ካላየሁት ሰው እንዲህ ብሎ ስለነገረኝ ቢካዝ ሁሉም የራሱን ላይፍ አይደለም የሚኖረው፣ ለአንዱ የተመቸው ለአንዱ ላይ መቸው ይችላል። ሁለት እንደዛ አስቤ ነበር። ሌላው ደግሞ እዚህ ራሱ ቶሮንቶ ውስጥ የ2 ሰዓት መንገድ ወጣ ብለሽ ምናምን አሉ በጣም አፎርደብል ቤቶች ማለት ነው፣ ያውም ቆንጆ ቤቶች። እዛ ደግሞ መሄድ ያልፈለኩት በቃ እንዴት ነው እንትኑ ኮሚኒቲው በጣም ትንሽ ነው እና እኔ ምን ማጣት አለብኝ የብላክ ኮሚኒቲው ምን ያህል ነው ገባሽ? እኔ ፎከስ አሁን ማረገው እንትንም ጨምር ነው። አሁን ለምሳሌ ዝም ብሎ አንድ ሙያ ኖሮኝ ዝም ብዬ ቢሆን ኢትስ ኦኬ። የ1000 ብር ምናምን ነው ያጠፋሽበት ገንዘብ ቢሆን ኦኬ። እኔ ጊዜን ሁላ ነው ያጠፋውበት፣ ጊዜን በጣም ገንዘቤን ምናምን በደንብ አድርጌ ነው ያጠፋውበት ስራዎቼ ላይ። ስለዚህ ከአንድም 3-4 ስራ ስላለኝ እነዚህ ስራዎች ሌላ ቦታ ብሄድ እንዴት ነው ተቀባይነቱ እና ብዬ ለራሴም ሳስበው እኔ የምሰራቸው ስራ ብዙ ጊዜ ሌክጀሪ ወደ ሌክጀሪ ይጠጋጋሉ። ለምሳሌ የሆነ ሰው በጣም ኦኬዥን እንትን ሲኖረው ምናምን ጥፍር እንደነዚህ አይነት ነገር ብዙ ጊዜ ከተማ ላይ አሉ እንትን ተጠቃሚዎች። ከከተማ ውጭ ግን ሲሆኑ ምንድነው የሚሆኑት? ተጠቃሚ ሁሉ ሰው ሰራተኛ ነው። አይኑ ከቶሮንቶ ውጭ ምናምን ካልግሪ ምናምን በቃ ሰው ሰርቶ ነው የሚገባው። እንዲሁም ብዙ ጊዜ ላይፍ የለም ምናምን ቶሮንቶ አለ ይባላል ምናምን ማለት ነው። ሶ ከዛ አይነት ነገር ጋር የኔ የተያዘ ስለሆነ እንደዚህ ገንዘብ ያጠፋውበትን ምናምን ጊዜን በደንብ አድርጌ ያቃጠልኩበትን ስራ እንደዚህ አይነቶች ቦታ ቢሄድ እንትን ማድረግ አልችልም አልኩኝ ማለት ነው እንጂ ጠይቆኝ ነበር ብዙ ሰዎች ለንደን እንደዚህ ኪችነር ብዙ ቦታ እንዴት ፀጉር የሚሰራ ራሱ በጣም እንፈልጋለን ምርጫ የለንም ወይ አንድ ወይ ሁለት ነውና እዚህ ብትመጪ ምናምን ይሉኛል። ግን ለተወሰኑ ኮሚኒቲ አለ መምጣት የምፈልገው እኔ ሆል ብላክ ኮሚኒቲው መያዝ ነው የምፈልገው። አበሻ ላይ ብቻ አይደለም። አሁን ኦኬ ኮንተንት እየሰራው ነው ምናምን
ኦኬ ችግር የለውም የኛም የአበሻውንም እንደገና ደግሞ የሌላ ሀገር ዜጋውንም መያዝ እፈልጋለሁ ማለት ነው። ገባሽ? ፎከስ የኛ እንትን ላይ ብቻ ፎከስ ማድረግ አልፈልግም፣ የአበሻ ላይ ማለት ነው። ስለዚህ እንደዛ ሳስበው አሮ ነው ሞር እዚህ ብቀመጥ ለወደፊቱ ውስጤ የሚነግረኝ ራሴ ሰው ራሱን አይደለም የሚያዳምጠው። ሳስበው ከስራዎቼ አንጻር ሌላ ከተማ ብሄድ ዊን ማድረግ አይመስለኝም ስልሽ፣ እንዳልኩሽ እኔ ለሰርቫይቫል አይደለም መስራት የምፈልገው። አባባል ገባሻ? ሰርግ ብቻ ጠብቄ እንደገና ደግሞ በትንንሽ ብር አለ አይደለ? ይሄ ትንንሽ አፕግሬድ ሳታረጊ ስትቀሪ የምታስከፊያቸው እንደዛ ስራ የመስራት አላማው መቀዶም የለኝም እኔም ማለት ነው። በቃ ጥሩ ገንዘብ አስከፍዬ ጥሩ ስራ ነው መስራት የምፈልገው። ያ ነው ጎሌ ማለት ነው። እና ጎሌን አድርጌዋል አለው እያረኩትም ነበረ። አሁን ደግሞ ለወደፊቱ ሞር እንደዛ ነው የምፈልገው እንጂ ስለዚህ ሌላ ከተማ ከሄድኩኝ ሰርቫይቫል ስራ ልሰራ ነው ማለት ነው። አማራጭ አይኖረኝም። ስለዚህ ሰው አፎርድ የሚያደርገው በሰውን እንትን ተከትዬ ባጀት ተከትዬ ነው ማስከፈል ማረገው ማለት ነው። ስለዚህ እሱ ደግሞ የኔ ጎል አይደለም። አሁን ያለኝ አማራጭ በቃ ቶሮንቶ ውስጥ መቀመጥ ነው። ቶሮንቶ ውስጥ ፎርሹር ከአበሻም ውጭ የአበሻ ኮሚኒቲ የሆነ ጽድት ያለ ስራ የሚፈልጉ ጽድት ያለ ነገር የሚፈልጉ አሉ አብዛኞቹ። ስለዚህ እንደዛ አይነት ነገር ላይ ነው ፎከስ ማድረግ የምፈልገውና ለተወሰነ ጊዜ ያው አየዋለሁ ብያለሁ ማለት ነው ነው እንጂ ሌላ ቦታ ሙቭ ለማድረግ ለስራዬ ተመራጭ አይደለም እውነት ለመናገር ኪዲ። በመጨረሻ በመዝጊያ ኮመንቶቹን እንመልከትና በጣም ትንሽ ፈገግ ያስባለኝ እንግዲህ ሆምለስ ሆኛለሁኝ ብለሽ በሰራሹ ቪዲዮ ላይ ትኩረት የሳበውም እሱም ነውና ውሻ አለሽ፣ 2 ልጆች አሉሽ። ልጆችን በሀሳብ ውስጥ ከትቻቸዋለሁ። አሁን እነሱ ባዝ እየወሰዱ ነው። ላዛኛ እየሰራውላቸው ነው። ከዛ ወደ በመኪና ይዘሻቸው ትሄጃለሽ እና ይሄንን ህይወት ለእኔ አድርገው እያሉ ኮመንት የሚሰጡ ላይክ መኪና ያላት ሆምለስ ደግሞ አንቺ ደግሞ ምን ለማለት ፈልገሽ ነው ምናምን ይላሉ። እና አስተያየቶቹ በጣም ካሳቁሽ ከገረሙሽ ወይም ደግሞ እንዴ ብለሽ ያበሳጩሽም ሊሆን ይችላሉ። እሱን እና ኪዲም እንደሆነ ታውቂያለሽ፣ ሰው ላይክ እዛ ላይ ስወጣ ሰው መጀመሪያ የመሰለው እርዳታ እየጠየኩና እየለመንኩ ነው። እና ላይፌ ላይ ደግሞ ኮምፕሌን እያረኩ ነው የመሰለው። የብዙ ሰው ሳየው ኢቭን ብዙ ሰው አይቶታል፣ ኮመንት መስጠት ያልፈለጉ አሉ። ጭች ሞልቃቃ አይነት ነገርም አለ። ቢካዝ ቸግሮኝ ይሄ የችግር አይነት ላይፍ ስታይል እያሳየው ነው የመሰለው ማለት ነው። ስለ ባስታፑ ላልሹ ደግሞ የሚገርምሽ ምን አረጋለሁኝ ሀፍ ከፍቼ እመላለሳለሁ ከኪችን ማለት ነው። እዛው አልቆይም። ብዙ ሰው በዛ ያንን ኮመንት ተቀብያለሁ። እውነታቸውን ነው። ግን በጣም ነው እየሮጥኩኝ በቃ እንደ ማራቶን በይን ከኪችን ወደ ቤት በጣም ቶሎ ቶሎ ነው የምሮጠው ማለት ነው። ቼክ አረጋቸዋለሁኝ። እንደገና ሜክ ሹር ደግሞ ባስታፑ ሀፍ መሆን አለበት። ሙሉ አላደርግላቸውም ቢካዝ እነሱ አይወጡልኝም። ውሃ ውስጥ ከገቡ መውጣት አይፈልጉም። ስለዚህ እዛ ተጫውተው ምንድነው መጫወቻቸውን ምናምን ከትና የተለያዩ ቶይ ከትቼ እዛ ተጫውተው ምን ብለው እንትን ስለሚሉ ብዙ አልሞላሁትም። አይኖ ግን እንደዛም ሆኖ ሪስኪ ነው። እሱን ተቀብያለሁ። ሌላው ደግሞ ያው እንደዚህ አይነት ኑሮ እየኖረች ቸገረኝ ያልኩ የመሰላቸው እንዳልቸገረኝ ክሊር አድርጌ ነግሬያለሁ። ሌላው ደግሞ አትሰሪም ወይ ወጥተሽ የሚለው አሉ። ያው ለነሱም አልሰራም ነው ተቀጥሬ አልሰራም። መብት አንድ ሰው መብት አለው አይደል? መስራት ለሰው መቀጠር አይፈልግም። በቃ ኢነፍ ተቀጥሬ አይቼዋለሁ ሰርቼ ምናምን። ስለዚህ አሁን የራሴ ላይ እንቅስቃሴ ራሴ ላይ መስራት ነው የምፈልገው። እንደዛ እያረኩኝ። ስለዚህ የሚያስቁ ኮመንቶች አሉ። ለእኔም ባረገው ያሉ አሉ። መኪና ይዞ እንደዛም ያሉ ገባሻል አይደለ? ላይክ እዚህ ሀገር ኖርማል እንደሆነም አያውቁም አንዳንድ ሰው ማለት ነው። ገባሽ? እንደ ያው ካናዳ ውስጥ አንድ ሰው መኪና ያዘ ማለት እስናር ቢግ ዲል ገባሽ? ውሻ እኔ ደግሞ እንስሳ ወዳለሁ። ለወደፊት ደግሞ በጣም ብዙ እንስሳዎች ነው ቤቴ ውስጥ ራሱ እንትን የማረገው። ውሻ፣ ድመት ምናምን በግም ካለ ኤኒቲንግ የሆነ እንትኔን እንደ ዙ ራሱ ማደርግ ነው ይመስለኝ። እንስሳ ስለምወድ አይ ዶንት ማይንድ ውሻ እንትን ያው እንትን ብል ማለት ነው። ሰው አይቶ ነው አይደል የሆነ ነገር የሚሰጥሽ ነገር ያው ስለዚህ ያየውን ሲያይ ደግሞ እንዴ እንደዚህ ሁላ ነገር ኖሯት ቸገረኝ ትላለች እንዴ ብሎ ነው ወደ ድምዳሜው የገባው። ቢካዝ መጀመሪያ ላይ ስለምንም ነገር አልተናገርኩም። በቃ ሰው በተለይ ኢትዮጵያ ያለ ሰው ካናዳ የሚኖር ሰው እንደዚህ አይነት ነገር አለ ብሎ አያስብም ብዬ ነው የጀመርኩት። እንደዚህ አይነት ሰው ካናዳ የሚለውን
በቃ አግዝፎ ስለሚያየው እንዳለም ልነግራቸው ነው። ብዙ ሰው ሼልተር ላይፉን አውጥቶ አያሳይም፣ አይናገርም። አጠገቧ ያለችው ጓደኛዋም እንዴት እንደምትኖር ላትነግራት ትችላለች። ገባሽ? ስለዚህ እኔ ደግሞ አውጥቼ እንትን ሳረግ ገባሽ እንትን ስለሆነ እና የቸገረኝ ስለመሰላቸው በዛም ይመስለኛል እንትን ያደረጉት ማለት ነው። እና እኔ ምስቅ ነበረ፣ ኮመንቶችን እያየ ስስቅ ነበረ። መልካም እንግዲህ ስለመጣሽ ደስ ብሎኛል። ምናልባት ልታስተዋውቂ የምትፈልጊው በምን መልኩ እናግኛት ሮዲን የሚሉት መግቢያሽ ላይ በደንብ አድርገሽ ስራሽን ገልጽሻል። የምትሰሪያቸውን የምትሰጫቸውን ሰርቪሶች ከታች ኮመንት ሴክሽን ላይ እናስቀምጥላቸዋለን። ስክሪንም ላይ ምናልባት ስልክሽን ንገሪን እና እሱንም እንጽፋለን፣ ሊያገኙሽ የሚችሉ የቢዝነስ ስልክሽን። ያ ስልኬ ኦፊሻሊ አንድ አይነት ስልክ ነው ያለኝ። ሶፋር ካናዳ ከመጣሁ ቀይሬ ያላቀም። ቲክቶክ ሁለት ቲክቶክ አለኝ። አንደኛው ይሄኛው ቭሎጎች የምሰራበት ነው፣ ውጭስ ይሄ ፕሮግረሴን እያንዳንዱ ነገር ማሳይበት። አንደኛው ግን ሂመን ሄር ብቻ መሸጥበት ሮዲ ሂማን ሄር የሚላለኝ። እንደገና ግላም ባይ ሮዲ የሚል ደግሞ ኢንስታግራም አለኝ። እዛ ኢንስታግራሜን አሁን ከቻሉ እናቶች የሚሆን ሴቶች ሞር እንትኖቼን ሰፖርት ቢያደርጉ ላይክ ምንድን ነው ሼር እያደረጉ ፎሎ ቢያደርጉልኝ ምናምን ውጭስ ነገ ጠዋት ትልቅ ደረጃ ነው። እኔም ለነገ ጠዋት ደግሞ አንዷን እርስ በርሳችን ብንደጋገፍ አሪፍ ስለሆነ ያው የቸገረኝ እንትን ያለኝ ነገር ስለሌለ ፎሎ ቢያደርጉኝ በጣም ደስ ይለኛል። ቲክቶኬን ፔጆችን ቢያሳድጉልኝ ሁለቱንም እና ግላም ባይ ሮዲ የሚላለኝ ኢንስታግራም ሮዲ ሂማን ሄር አለኝ። እንደገና ደግሞ ይሄ ደግሞ ሮዲ 21 መሰለኝ የሚለው የቲክቶክ አዲስ ነው የከፈትኩት፣ እሱ አለ። በቃ በዛ እንዳለ ኮንታክቶችን ደግሞ እንትን ላይ ባዮ ላይ ያስቀምጫለሁ። በዛ ማግኘት ይችላሉ ማለት ነው። በጣም ነው የማመሰግነው። እንግዲህ ሮዲ ሰምታችኋታል። ውሻ ቢኖረኝ አይኖ ውሻ ብለው ፎከስ ያደረጉት የሚያውቁ ሰዎች ናቸው። ውሻን ከልጅ ባልተናነሰ መልኩ ካናዳ ውስጥ ውሻ መኖር ከባድ ነው፣ ውድ ነው ብለው ስለሚያስቡ ነው። እና ውሻ ቢኖረኝ መኪና ብነዳ ስራዬን ነው እንጂ ያስተዋወቅኩት ገንዘብ ከማንም ሰው አልጠየቅኩም። ግን ህይወት አንዳንድ ጊዜ በዚህ መልኩ ያስኬዳል። ይሄ ነው ማጠቃለያው እያለችን ነው። እኛም በርቺ ነው የምንላት እንደ እናትም እንደ እህትም። እኔ በግሌ በጣም ሁልጊዜ የምታኮሪኝ ጥንካሬሽ፣ ገና ሶሻል ሚዲያው ላይ ራሱ እንደዚህ ቪዲዮ በደንብ ሳትሰሪ አይሻለሁ። ስራሽን የምታስተዋውቂው ሶሻል ሚዲያሽን ሁልጊዜ ራስሽን ለመቀየር ነው ተፍተፍ የምትዩ። ለራስሽ ብቻ አይደለም፣ በጣም አክቲቭ ነሽ። ሴቶች ተጎዱ ሲባሉ ምን ሲሉ ትኩረት ሰተሽ ትከታተያለሽ። ብዙ ጊዜ እንወያያለን በዛ ጉዳይ ላይ እና ቀጥይበት። ለብዙ ሴቶች እንዳንቺ ወጣት ለሆኑ ብዙ አርአያ እንደምትሆኝ ምንም ጥርጥር የለም። ጠንካራ መሆንሽ በአነጋገርሽ በአቋምሽ የሚታይ ነገር ነው እና ተመልካቾቻችን ደግሞ ፎሎ በማድረግ አግዟል ያለችው ፎሎ ይበላል ያኑሽ እና ምናልባት ቼክ ተደረጊው ያኑሽ። እሱ በጣም ትንሽ ያስቃል እውነት ለመናገር። አዎ ፎሎ ሊበላ ይችላል እውነት ለመናገር። ለምን ያው ስራሽን በአሁን ሰዓት ይበላል። ካላወቁ እንንገራቸው። ሰዓት ፎሎ ይበላል በደንብ ከገንዘብ በላይ ነው። አይረዱ እኔንም ማስቀሽኛል ዛሬና በጣም ነው የምናመሰግነው። ጠንካራ ነሽ። ብዙ ጊዜ እንደምታውቂው ትዳራቸው ያልሰመረላቸው፣ ህልማቸው እንዳሰቡት ያልተሳካላቸው ሲናገሩት ራሱ እንዳንቺ በጥንካሬ አይደለም፣ ውስጣቸው በጣም ይጎዳል። ለምን ህልምሽ ነው። ምንም ነገር ቢሆን ልጁ ጥሩ ስለሆነ ወይም መጥፎ ስለሆነ አይደለም እና ያሰብሽው ያቀድሽው ነገር ከፊት እንዳሰብሽው ሳይመጣ ውስጥ ይጎዳል። ያንቺ ግን ሁሉ ጥንካሬ ነው የምናየው እና ለዚህ ጥንካሬሽ ደግሞ ልናግዝሽ ግድ ነው፣ ካጠገብሽ ልንቆም እና ረዱዬ መጀመሪያ ስለመጣሽ በድጋሚ በጣም እያመሰገንኩሽ። የቀረ ነገር አለ የምትይው ካለ እድሉን ልስጥሽ። በእኔ በኩል ግን ጨርሻለሁ። ያ ምንም የለም ኪድዬ፣ እኔም በጣም ደስ ብሎኛል። ያው እናወራለን ብዙ ጊዜ በተለያየ ጉዳዮች እና በጣም ነው ማደንቀሽ። አንቺን በጣም ነው የምከታተልሽ እና እኔንም ደግሞ በጣም አንደኛ ሰፖርተሪ አንቺ ነሽ። አሁን ሳይሆን የዛሬ 3 ዓመት ምናምን ጀምሮ በጣም ሰፖርተሪ ነሽ። በጣም አመሰግናለሁ። እንደዚሁም ደግሞ ጊዜሽን ወስደሽ እንደዚህ ራሱ ስላቀረብሽኝ በጣም ደስተኛ ነኝ። አመሰግናለሁ። አንቺም ደግሞ ስራሽን ህይወትሽን እግዚአብሔር ይባርክልሽ። ሌላ መልእክት የለኝም። እንግዲህ መልእክቴ
ፎሎ ብላ ልትሞት ነው ልጅቷን እንደምታዩት እና ይህም ፎሎ እስከሚያንገሸግሻት ፎሎ አድርጓት እና ያ በርቺልን። በጣም በጣም ጎበዝ ልጅ ነሽ። ሁሌም እንዳልሽው ዛሬ አይደለም እኔና አንቺ የምንተዋወቀው በሶሻል ሚዲያ ጥንካሬሽን አይቼ ሁልጊዜ ጓደኛ ከሆንን ቆይተናል። አሁንም በርቺ። ተቀይራ በአጭር ጊዜ ውስጥ ያሰበችው ቦታ ደርሳ እንደምንገናኝ ምንም ጥርጥር የለኝም። የመጀመሪያ እንግዲህ ነው የምትሆኚው። ያሰብሽው እንደሚሳካ ምንም ጥርጥር የለኝም። ያው ትንንሽ ልጆች መያዝ እዚህ ሀገር ትንሽ አስቸጋሪ ስለሚሆን አጠገብሽ የሰው ሲስተም የሚረዳ ስለሌለ እንደ ልብሽ ወተሽ የፈለግሽውን ለማድረግ ስለማይመች ነው እንጂ ምንም ጥርጥር የለኝም። ልጆችሽ ፉልታይም ትምህርት ቤት ሲገቡ ነፃ ስትሆኚ ብዙ ነገርሽ ካናዳ ያኔ እንዲህ ግልጥ እንደምትልልሽም ጥርጥር የለኝም። ተባረኪልኝ። ያ ልጆችን እግዚአብሔር ያሳድግልሽ ረድዬ። በሚቀጥለው እስከምንገናኝ እንግዲህ ተመልካቾቻችን ዛሬ ይዘንላችሁ የመጣ ነው ፕሮግራም ይህንን ይመስል ነበረ። ከሩዲ የህይወት ታሪክስ ምን ተማራችሁ? በተለይ እናቶች፣ ሴቶች ምን ያህል ጥንካሬዋስ ምንድን ነው ያሳያችሁ የሚለውን በኮመንት ሴክሽን አጋሩን ለማለት ፈልጋለሁ። አብራችሁን እስከዚህ ሰዓት ስለዘለቃችሁ በጣም ለማመስገን ፈልጋለሁ። በሌላ ዝግጅት እስከምንገናኝ ቸር ቆዩ።